በሀገራችን የዘመናዊ ህትመት ታሪክ ውስጥ በእስላማዊ ጋዜጣ አዘጋጅነትና አሳታሚነት ረገድ በግንባር ቀደምትነት ከሚጠቀሱ የሀገር ባለውለታዎች ውስጥ አንዱ የሆኑት ደራሲ አሊ አብዱልቃድር የወርጂዎች የንግድና ትግል ታሪክ የተሰኘ አዲስ መጽሐፍ አሰናድተው ለአንባቢያን አቅርበዋል። ደራሲው ከዚህ ቀደም የአልነጃሺ እስላማዊ ጋዜጣ መስራች ባለቤት ከመሆናቸውም በላይ ጋዜጣውን አሳትመው ሲያካፍሉ ነበር። ሙስሊሞችን የመከፋፈል ሴራና ኢትዮጵያን ለምን በሚሉ ርዕሶች ላይ መጽሐፍ ጽፈውም ለአንባቢያን አድርሰዋል። አሁን ደግሞ ሰፊ ጥናትና ምርምር ያደረጉበትን የወርጂዎች የንግድና ትግል ታሪክን አዘጋጅተው በድምቀት አስመርቀዋል። በምርቃት ስነ ስርዓቱ ላይ ዑለማዎች፣ ኡስታዞች፣ ምሁራንና የበጎ አድራጎት ድርጅቶች መስራቾች፣ ታዋቂ ሰዎችና የወርጂ ማህበረሰብ አባላት ተሳትፈዋል። ኮሚቴ አባላት፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን እንኳን ደህና መጣችሁ ለማለት እንወዳለን። ከተረሱ ታሪኮች ወደ ትውልድ ገንቢ ሀሳቦች በወርጂስ አስደናቂ ታሪኮችን፣ አስገራሚ ባህሎችን፣ ዘመን ተሻጋሪ ስራዎችን እንዲሁም ብርቅ የሆኑ የህይወት ታሪኮችን ሊያስታውሰን ዛሬ ለመመረቅ ዝግጅቱን ሁሉ አጠናቆ ዛሬ ይመረቃል። ዛሬ ላይ እዚህ ለመድረስ ይህንን ታሪክ ለመካፈል ጓግተው የቀሩ ብዙዎች ናቸው። ነገር ግን በዚህ አዳራሽ ውስጥ የምትገኙ በአላህ ፍቃድ ለመመስከር በቅታችኋልና እንኳን ደስ አላችሁ። ካላችሁ ጊዜ ላይ ቆርሳችሁ በወርጂስ እውን እንዲሆን ስትተጉ ስታትሩ ለቆያችሁ የአስመራቂ ኮሚቴው አባላት ለእናንተም ዛሬ ትልቅ ቀን ነውና እንኳን ደስ አላችሁ። እባካችሁ ይሄ በጣም ያንሳቸዋል። ይህንን ፕሮግራም በመምራት አብሬያችሁ የምቆየው እኔ ሂልዋ ሀጅ ማህሙድ ነኝ። የዛሬው የመጽሐፍ ምርቃት መርሃ ግብር መጀመሩን በይፋ አበስራለሁ። ይህንን መርሃ ግብር የምንጀምረው በቁርአን ይሆናል። በቁርአን እንዲከፍቱልን ወደዚህ የሚጋብዘው ኡስታዝ ሁሴን ሙስባህዲን ነው። እባካችሁ ኡስታዝ ሁሴንን ወደዚህ በክብር ሸኙልኝ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይሪ ወየእሙሩነ بالمعروف وينهون عن المنكر وأولئك هم المفلحون ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون وأما الذين ابيضت وجوههم ففي رحمة الله هم فيها خالدون تلك آيات الله أتلوها عليك بالحق تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين ولله ما في السماوات وما في الأرض وإلى الله ترجع الأمور صدق الله العظيم
የዛሬውን ቀን በጉጉት ስንጠብቅ ለነበርን ሁሉ በድጋሚ እንኳን ደስ አለን። ተከታይ የምናደርገው የእንኳን ደህና መጣችሁ መልእክት ይሆናል። የእንኳን ደህና መልእክቱን የሚያቀርቡልን በአማርኛ እንዲሁም በኦሮሚያ ቋንቋ ሲሆን መምህር አብዱ ነጋሽ እና ወንድም መሐመድ ኢድሪስን በአክብሮት ወደዚህ ሸኙልኝ። የተከበሩ ሀጂ ከማል ሃሩን ከፌደራል መጅሊስ የዕለቱ የክብር እንግዳ፣ ክቡር አቶ አሪፍ አብዱልቃድር የዘወርጂስ መጽሐፍ ደራሲና የዕለቱ ሙሽራ፣ ክቡራን ከአርጎባ ማህበረሰብ የመጣችሁ እንግዶቻችን፣ ክቡራን የሚዲያ ባለሙያዎች፣ የተከበራችሁ ከአዲስ አበባና ዙሪያ ከሚገኙ አካባቢዎች የመጣችሁ የፕሮግራሙ ታዳሚዎች፣ ክቡራትና ክቡራን፣ ዛሬ ለኛ በጣም ትልቅ ቀን ነው። ትልቅ ቀን ብቻ ሳይሆን ወደ ታላቅ ምዕራፍ የተሸጋገርንበትም ዕለት ጭምር ነው። ብዙዎቻችን እንደምናውቀው ቀደምት አባቶቻችንና አያቶቻችን የብዙ ታሪኮች ባለቤቶችና በብዙ ውጣ ውረዶች ውስጥ ያለፉ ነበሩ። ይህ ታሪካቸው በብዙ አጋጣሚዎችና ስብስቦች ተነግሯል፣ ብዙም ተብሏል። ኩሩ ጀግኖች ነበሩ፣ ታላላቅ ገበሬዎች ነበሩ፣ የተከበሩ ነጋዴዎች ነበሩ፣ ዕውቅ ዓሊሞችና በዲናቸው የማይደራደሩ ነበሩ፣ አስታራቂ የሀገር ሽማግሌዎችና አቃፊ አባቶች ነበሩ፣ የችግር ጊዜ ደራሾች ነበሩ። በአጠቃላይ በሁሉም ዘርፍ የሀገር ባለውለታዎች ጭምር ነበሩ። ሌላም ማለት ይቻላል። ከዚህ ያነሰም ይሁን የበዛ ታሪክ የነበራቸው ማህበረሰቦች ጭምር ታሪኮቻቸው ተጽፎ ይገኛሉ። የኛ አባቶች፣ አያቶችና ቅድመ አያቶች ግን እነሱም አይፈልጉትም ስለነበረ ታሪካቸው በጽሑፍ ስላልተቀመጠ ይህ ገድላቸው ለትውልድ ሳይተላለፍ ቀርቷል። ይህም በማህበረሰቡ እድገት ላይ የራሱን ጥላ ማጥላቱ አልቀረም። ዛሬ ግን አዲስ ምዕራፍ ተከፍቷል። ይህ አይነ ጥላ በአንድ ከመካከላችን በተገኘ ወጣት ምሁር ተጽፏልና እንኳን ደስ አለን፣ እንኳን ደስ አለን። ዛሬ ከሞላ ጎደል ታሪካቸው ለንባብ በቅቶ ለምርቃቱ ይኸው እዚህ ታድመናል። በጥሪያችን መሰረት በዚህ ፕሮግራም ላይ ስለተገኛችሁ በአስተባባሪ ኮሚቴው ስም በጣም ከፍ ያለ ምስጋናን እያቀረብኩ እንኳን ደህና መጣችሁ እላለሁ። ባለፈው ክፍለ ዘመን ሁለተኛ አጋማሽ መጀመሪያ አካባቢ ያጋጠሙ አስከፊ ክስተት ካሳደረበት ላይ ለመላቀቅ ህዝባችን ከኛ ብዙ ነገር ይጠብቃል። ብዙ አሪፎች ያስፈልጉናል። ብዙ ነጋዴዎች፣ በጣም ብዙ ምሁራን፣ ብዙ ዑለሞችና ሌሎችም ያስፈልጉናል። ለዚህ ስኬት አንድ ሆነን ተደጋግፈን ተደማምጠን መስራት እንዳለብን እያሳሰብኩ በድጋሚ እንኳን ደህና መጣችሁ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته. كبجمو حجي كمال هارون كيسما كبجا قويا كنا يمكن اتقافتما واجر الإمة إسلام ما فدرالا كبجمو أبو عارف عبد القادر بريسا كتاب زورجيس كناتي في
aruusa guyyaa kanaa kabajamoota keessummoota hawaasa Argobbaarraa dhuftan kabajamoota ogeessota miidiyaa akkasumas keessummoota magaalaa Shaggarii fi Finfinneerraa akkasumas naannawaa Finfinneerraa eebba kitaaba kanaatti irratti argamuuf asitti argamtan hundi keessanuu maqaa koree qindeessaa ayyaana kanaatii fi maqaa kiyyaan baga nagaadhaan dhuftan anaa dhufuu isiniin jechuun barbaada. Guyyaan har'aa kun guyyaa guddaadha. Akkuma beekamu abbootiin akaakayyuuwwan abaabayyuuwwan keenya abbootii seenaa waan gurguddaatii fi bu'aa bahiiwwan adda addaa yookaan baay'ee keessa darban ta'uun ni beekama. Akkasumas ta'ee ulamoota gurguddoo seenaadhaan yaadataman gootota diinagdee fi daldaltoota gurguddoo akka biyyaatitti beekaman kallattii hundaan daldalaa fi diinagdee keessatti dhiibbaa gaarii uumuu danda'anii turan. Waggaa 60 dura immoo hanga mootummaaf liqeessuu gahanii turan. Hojii isaanii fi amanamummaan isaanii seenaa keessatti iddoo olaanaa qabaa ture. Kana malees qonnaan bultoota jaarsolee araaraa ta'uunii fi kallattii hundumaanuu biyya teenya tanaaf gumaacha gaarii gumaachuun gahee ofii kan bahan ta'uun isaanii ni beekama. Haa ta'u malee fedhii dhabuu isaaniitiinis ta'ee haalli mijatuu dhabuudhanis dabree yoo ta'e malee seenaan isaanii haala isaan madaala jedhamuun barreeffamuun dhalootaaf dabarsuu irratti dadhabina guddaatu jira ture. Hanqinni kunis jijjiiramawwan hawaasummaa diinagdee fi kan kana fakkaatan irratti gaaddidduu ofii isaa uumuun hin oolle. Har'a garuu seenaa baay'ee keessaa xiqqaan isaa ulamoota gurguddoo keessaa fi gootota diinagdee baay'ee keessaa muraasni isaanii hayyuudhuma hawaasa kana keessaa argameen seenaan isaanii barreeffamuun maxxanfamee guyyaa har'aa eebbaaf gahee jira. Kanaafuu baga gammaddan baga gammadnee isiniin jechuun barbaada. Waamicha kana kabajuun sirna eebba kitaaba kanarratti argamuuf asitti waan argamtaniif maqaa koree qindeessaa ayyaana kanaatii fi maqaa kiyyaan irra deebi'uun galata guddaa isiniif dhiyeessaa baga nagaan dhuftan isiniin jecha haasawa kiyyaa asumaan xumuruun barbaada. Wassalaamu alaykum wa rahmatullahi wa barakatuh. መምህር አብዱ ነጋሽ እንዲሁም ወንድም መሐመድ ኢድሪስን በአላህ ስም እጅግ አድርገን እያመሰገንን ተከታይ የምናደርገው ቡክ ሪቪው ወይም የመጽሐፍ ድሰሳ ሲሆን ይህም የሚቀርብልን በአማርኛ እንዲሁም በኦሮሚያ ቋንቋ ይሆናል። ለዚህ መርሃ ግብር ወንድም ዶክተር መሐመድ ኢብራሂም፣ አምባሳደር አሚና እንዲሁም ወንድም መሐመድ አብዱን እንደተወያዩ ወደዚህ የጠራው እንዳወያይ መምህር ሲራጅ ቃሲምን ወደዚህ እንድትሸኙልኝ በአክብሮት ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዕለቱ የክብር እንግዳ፣ የተከበራችሁ ዓሊሞች፣ የሀገር ሽማግሌዎች፣ ክቡራትና ክቡራን፣ የተከበርከው ወንድማችን አሪፍ አብዱልቃድር እንኳን ለዚህ ቀን ሁላችሁንም አደረሳችሁ ማለት ፈልጋለሁ። ኢንሻአላህ የመጽሐፍ ቡክ ሪቪው ፕሮግራማችንን እንጀምራለን። እንግዲህ ይሄ ቀን የመጽሐፍ ምረቃ ብቻ ሳይሆን ታሪካዊ ቀን ነው። በዚህ ቀን ላይ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። መጽሐፉ እንግዲህ ኦልሞስት በ18 ምዕራፎች የተዋቀረ በ336 ፔጆች የተዘጋጀ በፍርቱና አሳታሚ በወንድማችን አሪፍ አብዱልቃድር የተዘጋጀ ነው።
እንደውም ስለ ወርጂ ማህበረሰብ መጽሐፍ ለማጻፍ ከታሰበና እንቅስቃሴ ከተጀመረ ቢያንስ 30 ዓመታት አልፈዋል። ለምሳሌ ሐጂ ዑመር ኢማምና ጓደኞቻቸው፣ ሐጂ አደም በዳኔና ጓደኞቻቸው፣ ሐጂ ማህሙድ ሙሐመድ አብሴኖና ጓደኞቻቸው፣ ሐጂ ሰይድ ሙዘይንና ጓደኞቻቸው፣ ሐጂ ማህሙድ ሙሐመድ አብሴኖ ወንድም ፈይሰልና ጓደኞቹ፣ ወንድም ሐሚድ ሐምዛና ጓደኞቹና ብዙ ለፍተዋል፣ ብዙ ሞክረዋል። እነሆ አላህ ሱብሓነሁ ወተዓላ ያላት ቀን መጣች፣ መጽሐፍን መጻፍ ቻለን አልሐምዱሊላህ ብሎ ጸሐፊው መጽሐፉን ይጀምራል። ይህ መጽሐፍ 30 ዓመት በላይ ለማጻፍ ተሞክሮ ያልተሳካበትን ምክንያት ሲገልጽ 3 ምክንያቶችን ያስቀምጣል ጸሐፊው። የመጀመሪያው ብዙ ጊዜ ጸሐፊያን አለመመቸት፣ አለመገኘትና የሚጠይቁት ገንዘብ ከፍተኛ መሆን እንደ አንደኛ ሪዝን ጠቅሶታል። በሁለተኛ ደረጃ የመጽሐፉ ጭብጥ ምን ይሁን በሚል ኮመን ኮንሰንሰስ ላይ ስላልተደረሰ ብዙ ጊዜ ፖስትፖን እየተደረገ መጽሐፍ ማጻፍ አልተቻለም። ሶስተኛው ደግሞ የጽሑፍ ስራ ከተጀመረ በኋላ በተለያዩ ምክንያቶች መስተነጓጎሎች ነበሩና ለዚህ 3 ሪዝን መጽሐፍ ማጻፍ አልተቻለም ማለት ነው። ጸሐፊው ስለ ወርጂ ታሪክ ሲጽፍ የመጀመሪያው ቢሆንም ከዚህ በፊት ግን በብዙ ስራዎቹ የሚታወቅ ነው። ለምሳሌ ያክል በአልነጃሺ እስላማዊ ጋዜጣ፣ በሳንቲም የንግድ ጋዜጣና በናይል ሪቪው ጋዜጣ ላይ በማሳተምና በማከፋፈል ይታወቃል። ከመጽሐፍት ደግሞ የልጆች ፊልምና መዝሙርን፣ ስለ ትዳር፣ ስለ እናቶች፣ ስለ መልካም የልጆች አስተዳደግ እና ስለ ልጆች አስተዳደግ፣ ስለ ሰውነትና አእምሮ ገንቢ ስለሆኑ ስለ ኒውትሪሽንም መጽሐፎችን ተርጉሟልም ጽፏልም። በመጀመሪያ እንግዲህ ቅድም እንዳለው በ18 ምዕራፎች የተከፋፈለ መጽሐፍ ነው። በመጀመሪያው ምዕራፍ ላይ በጣም ኢምፖርታንት የሆነ በጣም አስፈላጊ የሆነ ስለ ዝምድና፣ በዝምድና በመቀጠል ሲረተ ረሂም በሱ ነው የጀመረው ማለት ነው። ስለ ዝምድና መቀጠል አስፈላጊነት፣ ዝምድና መቀጠል የሚባለው ኖርማል ዘመዶች ያላቸው ግንኙነት ሳይሆን የተቆረጠን ዝምድና ነው መቀጠል ፈዳይል መሆኑን በደንብ ያስረዳል ማለት ነው። ከዛም በኋላ በሀገረ መንግስታት ግንባታ ላይ በጣም በዲቴል ከዳማት ስርወ መንግስት ጀምሮ ወደ አክሱም፣ ከዛም በኋላ በአክሱም ስርወ መንግስት ላይ የነበረውን የእስልምና ወደ ኢትዮጵያ መምጣት በ615 የነበረውን ሂጅራም ለመዳሰስ ሞክሯል ማለት ነው። የሃይማኖቶች ለራሱ ወደ ኢትዮጵያ መግባትን በክርስትናና በእስልምናን በደንብ በመጽሐፉ ላይ የሰፈረ ሆኖ እናገኘዋለን ማለት ነው። ሌላኛው የሸዋ ሱልጣኔት ወይንም የመጀመሪያው የኢትዮጵያ የእስልምና ስቴት ወይንም ደግሞ ዳይናስቲ በመግዙሚ ስርወ መንግስት፣ እሱንም በጣም በተብራራ መልኩ መጽሐፉ ላይ እናገኘዋለን ማለት ነው። ታሪክን ለመናገር የቻሉት ትውልድንም በራሳቸው መንገድ ቀረጹ። ታሪክን በመቆጣጠር የሀገሪቱን የወደፊት ዕጣ ፋንታ ማሰናዳትም ቻሉ። ታዋቂው ጸሐፍት ጆርጅ ኦርዌል በ1984 በሚለው መጽሐፍ ላይ who control the present control the past one who control the past control the future ይለናል። ዛሬን መቆጣጠር የቻለ ሰው ትላንትን መቆጣጠር ይችላል። ትላንትን መቆጣጠር የቻለ ሰው ደግሞ ነገውን መቆጣጠር ይችላል ማለት ነው። በኢትዮጵያ ታሪክ ውስጥ የእስልምናም የክርስትናም መንግስታት ነበሩ። ኢኳሊ ዲስትሪቢዩት ወይንም ደግሞ በእኩል ደረጃ ወይንም በሚዛናዊ ደረጃ ተገልጿል የሚለው ትልቅ ጥያቄ ውስጥ የሚገባ ነው። ሁለቱም ከውጭ የመጡ ሃይማኖቶች ናቸው። ክርስትና በ4ኛው ክፍለ ዘመን በ303 ወደ ኢትዮጵያ የገባ ሲሆን እስልምና ደግሞ በ615 በሂጅራ የገባ ነው። ግን ሁለቱም በኢትዮጵያ የታሪክ መጽሐፍት ላይና
በኢትዮጵያውያን አእምሮ ውስጥ ወር ደግሞ አስተሳሰብ ላይ ይህ ፋክት አለ ወይ የሚለው ትልቅ ጥያቄ ነው ማለት ነው። ለምሳሌ በኢትዮጵያ ታሪክ የጎላ ሚናና ታሪካዊ ዳራ ክፍልና የኦርቶዶክስ ቤተክርስቲያን ነው። ይህም በዘመናዊ ትምህርት ወይንም ትምህርት ስርዓቱን ሼፕ ማድረግና ማን ጉልህ ታሪክ ያለው ማን ደግሞ በታሪክ አልባ የሆነ ማን ሀገር መስራች ማን ሀገር አፍራሽ ማን ሀገር በቀል ማን ደግሞ መጤ ወይንም ወራሪ መሆኑን ይመድባል ማለት ነው። ይህንን የሚመድበው በታሪክ አጋጣሚ ዶሚናንት ወይንም አሸናፊ የሆነው ነው ማለት ነው። በ19ኛው ግማሽ ክፍለ ዘመን ጀምሮ የክርስትና እምነት በጣም ዶሚናንት ነበረ። ይህንንም ደግሞ እንደ ምሳሌ የኢትዮጵያን ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ከስላሴ ጋር የተገናኘ ነው ማለት ነው። ስለዚህ ታሪኮች ሲጻፉ በጣም በተንሸዋረሩ እና በጊዜው ደግሞ አሸናፊ በሆኑ ሰዎች ነው የሚጻፈው ማለት ነው። እንደ ምሳሌ ይህንን ነገር ማስረዳት ስንችል አንድ አባባል አለ። ኢትዮጵያውያን ሙስሊሞች ከማለት በኢትዮጵያ የሚኖሩ ሙስሊሞች በየስራ ቦታችሁ ደግሞ ልታውቁ ትችላላችሁ። ሂጃብ የምታረገዋ ልጅ በማለት እንደ አይደንቲቲ ይሰጣል ማለት ነው። ይህ ምን ያክል ማይኖሪቲና በታሪክም የተሸነፈ እንደሆነ ያሳያል ማለት ነው። የታሪክ ጸሐፍት ብዙን ታሪክን አንሸዋረው ወይንም አሳስተው የሚጽፉበት 3 መንገዶች አሉ። የመጀመሪያው ታሪክን መርጦ መዘገብ ነው ማለት ነው። ቅድምም እንዳለው በጣም ኢንፈሲስ የተሰጠው የኦርቶዶክስ ወይንም ደግሞ የሰሜኑ ክፍል ነው። በቋንቋ ደረጃ የአማርኛና የግዕዝ ነው። ፕላስ ደግሞ በዳይናስቲ ደግሞ የሰለሞኒክ ዳይናስቲ፣ የአክሱም እነዚህ ናቸው ማለት ነው እንጂ በእስልምና ያሉት የይፋት፣ የአዳል እነዚህ እና በጊቤ ያሉ ዳይናስቲዎች በደንብ አልተገለጹም ማለት ነው። እና ይህ ሁሉ በመጽሐፍ ውስጥ በደንብ ተካቶ እናገኘዋለን ማለት ነው። ሌላኛው የተሰሩ ስራዎችን ወይንም ታሪኮችን ኦሚት ማድረግ ወይንም መተው ነው። ቅድም እንዳልኩት የይፋት፣ የአዳል፣ የሀዲያ፣ የጊቤ የእነዚህን ታሪኮች ቶታሊም በሚባል ደረጃ መተው ይህንንም መንገድ ይከተላሉ ማለት ነው። ሶስተኛው ማጠልሸት ሲሆን አሁን ለምሳሌ የአህመድ ግራኝን እንደ ወረራ ወይንም ደግሞ ብዙ ቅርሶችን እንዳጠፋ መውሰድ ነው ማለት ነው። ሌላኛው ደግሞ የምናየው ይህንን የስርወ መንግስት አመሰራረት ከገለጸልን በኋላ ወደ ጉዞ ወደ ዳለቲ በሚልና የወርጂዎች መነሳትና መውደቅ በሚል በሁለት ተከታታይ ምዕራፎች ስለ ወርጂ ታሪኮች በደንብ ኢንዲቴል ይናገራል ማለት ነው። የደዌው ሼህ ሙፍቲ ዳውድ የነበራቸውን ለእስልምና መስፋፋት የነበራቸውን ጉልህ ሚና በመጽሐፉ ላይ እናገኛለን ማለት ነው። ከታዋቂ አሊሞች መካከል እነ ሼህ ቡሽራ ገታ፣ ሼህ ሰይድ መሐመድ ሮጌ፣ ሸቀጦ ባሲ፣ ኡራጎ ባቲ ኢቨን በኢልም ደረጃ ብቻ ሳይሆን በአመራር ደረጃ የነበራቸውን ጉልህ ሚና መጽሐፉ ላይ በዝርዝር እናገኘዋለን ማለት ነው። በፖለቲካል ኢሹ ወይንም ደግሞ የፖለቲካ ተሳትፎ ደግሞ እንደ ቱሮ ዋሪዮ እና አብዱሌሎቱ እነዚህን ደግሞ ፖለቲካል ያላቸውን አስተዋጽኦ መጽሐፉ ላይ እናገኛለን ማለት ነው። የዳለቲ አሊሞች የአቀራር ዘዴ ደግሞ እንዴት እንደነበረ በ3 ደረጃ ከፍሎ ያሳየናል ማለት ነው። ሐጂ መሐመድ ኑር አብዱል ከሪም በሚባሉ አሊም ከቀሩ በኋላ ደግሞ የቀረ ሼህ የሆኑት ሐጂ በሽር ጋር አድቫንስ ያደርጋሉ ማለት ነው። ወደ ጅማ ደግሞ ሼህ ኑር ሰላም የሚባሉ ደግሞ 10 የሚሆኑ አሊሞች ሄደው እንደቀሩና ለዚህ ለእስልምና መስፋፋት ያደረጉትን ጉልህ አስተዋጽኦ መጽሐፉ ላይ በደንብ እናገኘዋለን ማለት ነው። ሌላኛው ደግሞ በንጉሱ ጊዜ የነበረው የእስልምና መስፋፋት ወይንም ደግሞ ከኢኮኖሚ ማውጣት የነበረውን የተጋረጠውን አደጋ የወርጂ ማህበረሰብ ለመመከት ተሰብስበው ውሳኔዎችን ያጸደቁበትን አጋጣሚ ያነሳል ማለት ነው። በንጉሱ ጊዜ ንብረት ማፍራት ወይንም ደግሞ ሃይማኖትን ማስፋፋት ብዙ አይነት
ዲፊካልቲ ስለነበረው ተሰብስበው ወደ 41 የሚሆኑ በሶስት ነገሮች ላይ መስማማት ችለዋል። የመጀመሪያው የሜጫ ቱለማ መረዳጃ እድር ማገዝ፣ ሁለተኛው የሙስሊም የመብት ጥያቄ ማገዝ፣ ሶስተኛው የተበታተነውን የወርጂ ማህበረሰብ አዲስ አበባ ላይ የሚሰበስብ የመኖሪያ ቤት ልማት ወይንም ሪል ስቴት ማቋቋም ሲሆን የገፈርሳ የቤት ስራ ፕሮጀክት የተጀመረ ሲሆን በደርግ በመጣበት በብዙ ምክንያቶች ሊቋረጥ ችሏል ማለት ነው። ሶ ሞር ኦር ለስ የመጽሐፉ ፍሰት ይህንን እያለ ስለ ወርጂ ማህበረሰብ የሰርግ ስነ ስርዓት ኢንዲቴል ከመጀመሪያ ከሽምግልና ጀምሮ ከሰርግ በኋላ ስላሉ ኢቨንቶች በደንብ ኢንዲቴል የሚያብራራ ይሆናል። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላህ። እንግዲህ ቢስሚላህ የሰላምታውን ፓርት ዶክተር በደንብ ገልጾታል። ያው አልደግመውም እኔ። ከዛ በዘለለ ግን ለምስጋና ያህል አሪፍ አብዱል ቃድርን ሳላመሰግን ማለፍ አልችልም ወይም አልፈልግም። አይሚን ያው የወርጂ ማህበረሰብ ቀደምት በሀብት ወይም በቢዝነስ ማንነት በጣም የሚታወቅ ዲኑ ላይ ጠንካራ የነበረ ማህበራዊ ተግዳሮቶችም ላይ በጣም ጠበቅ ያለ ትስስር የነበረው ቢሆንም ላለፉት ረዘም ላሉ ዓመታት ግን ኦልሞስት ከቤተሰብ ባለፈ ምንም አይነት ስብስብ ያልነበረ ምናልባትም ከሄደ ከቤተ ዘመድ ጉባኤ ባለፈ ምንም አይነት ስብስብ ያልነበረው ማህበረሰብ ሆኖ ቆይቶ በመጨረሻም በጥቂት ሰዎች በእነ ሐሚድ ሐምዛና በጓደኞቹ መሰረት ቀደም የመድረክ መሪዋ ሂልዋ በገለጸችው መሰረት ወርጂ ቪዥን 2050 በሚል የተሰበሰበ አንድ ትልቅ ግሩፕ አለ። ኦልሞስት ከ3 ዓመት በላይ ያስቆጠረ ያ ግሩፕ ብዙ ነገርን እንዲሰራ አድርጎ እንደተገለጸው በዶክመንታሪውም ላይ ብዙ ነገሮች እንዲያስቦራሙችም ወይ ከሀገር ውጭ ያሉ የወርጂ ማህበረሰብ አካላትና ሀገር ውስጥ ካሉት ጋር በአንድ በመሆን ብዙ ነገሮችን ሲሰራ ቆይቷል። አሁንም እየሰራ ነው። ከዛ ደግሞ ለዚህ መጽሐፍም ትልቅ ለዚህ መጽሐፍ መሳካት አሪፍ እዚህ ቦታ ላይ እንዲደርስ ከጀርባ ሆነው ብዙ እገዛዎችን ሲያደርጉለት የነበሩ ስለነበረ እነሱን መዘንጋት አንችልም። በጣም እናመሰግናለን። በእንግዶቻችን ስም እናንተም አመስግኑልን። በመቀጠል ከወርጂ ቪዥን 2050 ደግሞ በዘለለ የኑር ሰላም የማህበር ራሱን ችሎ እንዲሁ ለአሪፍ መጽሐፍ እዚህ መድረስ እገዛ አድርጓል። ከዛ በኋላ ደግሞ ይህን መጽሐፍ ለዛሬ እንዲበቃ ኮሚቴዎቹንም ማመስገን ላደረጉትም እገዛ ኮሚቴዎቹንም ማመስገን ይጠበቅብናል። ስለዚህ ወደ መጽሐፉ ስንመለስ ዘወርጂስ በሚል ርዕስ በወንድም አሪፍ አብዱል ቃድር የተጻፈው መጽሐፍ እንግዲህ የሚያጠነጥነው ዶክተር መሐመድም እንደገለጸው መጀመሪያ በነበረው ገለጻ ዶክተር መሐመድም እንደገለጸው ከገለጸው ውጭ ያለው የመጽሐፉ አካል የሚያወራው ስለ ወርጂ ዑለማዎች ስለ ተዋደቁት ጀግኖችና ስለ ታዋቂ ሰዎቻችንና ነጋዴዎቻችን ነው። ከዚህ በኋላ ዶክተር መሐመድ ካቆመበት በኋላ ያለው የመጽሐፉ አካል የሚያወራውና ዑለማዎቻችን በሚል የመጽሐፉ ምዕራፍ ስር ዳለቲ የዛሬዋ ትልቅ ከተማ የጥንቷ መንደር የቀደምት ዑለሞች መፍለቂያ የመጀመሪያዎቹ እስልምና ሃይማኖትን ተቀባዮች መፍለቂያ ስፍር ቁጥር የሌላቸው ደረሶች ወደ መንደሪቱ ገብተው የዲን ዕውቀት የገበዩባት የአንዋር መስጂድን ኢማምና የበላይ ጠባቂዎችን ያፈራች እንዲሁም ይህንኑ የዲን ዕውቀት ይዘው እንኳን ወደ የሀገሩ ለንግድ ሲበተኑ ዲናቸውን በማስፋፋትና በማስተማር ላይ የተጠመዱ እንቁ ልጆችን ያፈራች ሀገር በዚክርና በአውራድ የምትታወቅ መንደር እንደነበረች በማተት መጽሐፉ ከሐጂ በሽር፣ ከሼህ አብዱል መናን፣ ሼህ አደሙ ኡርጋ፣ ሐጂ ሙስጠፋ ደበላን፣ ሐጂ አህመድ ሙሴን፣ ሼህ አህመድ ጠይብን፣ ሐጂ ጀማል አሊ፣ ሐጂ ኢብራሂም ትግሪን፣ ሁለቱ ሼህ አብዱል ቃድርን፣ ሐጂ አሊ ሪዳን፣ አህመድ ገጃ፣ ሐጂ አብዱልለጢፍ አደም ከሐጂ አብዱልለጢፍ አደም ጀምሮ እስከ ሼህ አህመድ ሼህ ያሲን ድረስ ያሉትን ጸሐፊው በግጥሙ አዋስቶ በአማራ አገላለጽ ገልጿቸዋል። በጥልቀት ከመጽሐፉ ላይ የምታገኙት ነው የሚሆነው። በሌላኛው ምዕራፍ ስርም በተጨማሪ ስለ ጀግኖች አባቶቻችን ያወራ ሲሆን ታዋቂ ከነበሩት የሸዋው ንጉሥ በግድ ክርስትናን እንዲቀበሉ ከጠየቁት ፍቃደኛ ሳይሆን ቀርቶ እንደሚገጥማቸው ከተረዱ በኋላ አጼ ሚኒሊክ
በተለያየ ጥቅማ ጥቅም ደልለው ሃይማኖት መቀየር የሚለውን ሐሳብ ከተውት በኋላ ከጎናቸው ሆኖ እንዲዋጋ ለማድረግ ፈረሱ ሳይደክመው እስከ ሮጠበት ጠርዝ ድረስ ያለውን መሬት ሰጥተውት ከጎናቸው እንዲቆም ቃል አስገብተውት የጫጫ መንደር ሹም ያደረጉት በጫጫ ከነገሰበት ዕለት ጀምሮ ሰላት የሚሰገድባት መንደር እንድትሆን ያደረጋትን አጼ ሚኒሊክ ከሃዲያና ከምባታ ወረራቸው ጋር ከጎናቸው እንዲቆም ጠርተውት ብዙ ገድል የሰራላቸው ጀግና በመጨረሻም ጉራጌ ማህበረሰብ ላይ ባደረጉት ዘመቻ የጦሩ መሪ አድርገውት ከጉራጌው ጀግና ሐሰን ኢንጃሞ ጋር እንዲገጥም የተገደደው ከሁለቱም ወገን ብዙ ሰው ጉዳትና እልቂት በኋላ ከሐሰን ኢንጃሞ ጋር ከፈረሳቸው ወርደው ሊጋጠሙ ደርሰው ወደ ፍልሚያው ሜዳ የገቡት ከሐሰን ኢንጃሞ በኩል አሽሃዱ አላህ ኢላሃ ኢላላህ የሚል ቃል መውጣቱን በሰሙ ጊዜ ጎራዴያቸውን ወደ መሬት ወርውረው ኢስላማዊ ሰላምታን ሰጥተው ተያይተው በመተቃቀፍ ከሙስሊም ወንድሙ ጋር እየተጋደለ መሆኑን በተረዳ ቅጽበት ውጊያውን አቁሞ የተመለሰና በመጨረሻም በልጆቻቸው በኩል ለመዛመድ ሐሰን ኢንጃሞ ልጃቸውን ሙዜን ለወርጂዎች ሰጥተው የሐሰን ኢንጃሞ ሰመሮ የሚባለው ጎሳ ወርጂዎች ውስጥ እንዲገባና ዛሬ ላይ አንዱ የወርጂ ጎሳ ሰመሮ እንዲሆን ምክንያት ከሆኑት ጀግናው አብዲ ሙሳ ኡመር ጀምሮ እነ ቱሮ ዋሪዮን፣ አብዲ ሙሳ ባቲን፣ ነጋድራስ ሙሴ፣ ሻምበል መሐመድ፣ ሼህ አብዱራህማን፣ ሀጂ ሙሳ፣ ሼህ አብዱራህማን፣ ጀማል ያሲንን፣ አብዱ ሙዘየንን፣ ጀማል ጃራን ጨምሮ እስከ ሰንዳፋ ከተማ የተወለዱት በማህበረሰባቸውና በሃይማኖታቸው ጉዳይ ለአፍታ እንኳን የማይደራደሩት መንፈሰ ብርቱ የሆኑት በወጣትነት ዘመናቸው የኢትዮጵያ ሙስሊም እንቅስቃሴን የተቀላቀሉት በወጣትነት እድሜያቸውን ወርጂ ማህበረሰብ በሚበዛበት ሰላማዊ ማህበር ውስጥ የተሳተፉ በ1966 ዓመተ ልደት የንጉሥ ኃይለ ሥላሴን ዙፋን ለመጀመሪያ ጊዜ የፈተነውን የኢትዮጵያ ሙስሊሞች የአንድነት ንቅናቄው ከንቅናቄው መሪዎች ከጅማው ሀጂ አባቢያ አባ ጆቢር ጋር ከሐረሪው ዶክተር አህመድ ከወሎ ፊት አውራሪ አመዴ ለማ ከጉራጌው ሻለቃ ሱልጣን ጎንድ በመሆን የንቅናቄው ሰብሳቢ የነበሩት በ1985 ዓመተ ልደት የትግሪ ወርጂ ብሔረሰብ ዲሞክራሲያዊ ፓርቲ ሲመሰረት ከመሰረቱት ውስጥ የነበሩት ብዙ ተጋድሎችን አድርገው በመጨረሻም በ1987 ዓመተ ልደት በመንግስት በሚደገፈው መጅሊስና በህዝብ በተመረጠው የነ መሐመድ ወሊ ስብስብ መሃል በአንዋር መስጂድ በተፈጠረው ግጭት በወቅቱ የነበረው የወያኔ መንግስት ግንባራቸውን መቶ ከገደላቸው በኋላ በሸሽ ገደል ነው በማለት በሬዲዮ እስካስነገረላቸው ሀጂ ሲራጅ ሙሳ ድረስ ከሽኖ አቅርቦታል ጸሐፊው። ይህንንም ታሪክ በጥልቀት መጽሐፍ ውስጥ የምታገኙት ይሆናል። በመጨረሻዎቹ ምዕራፎችም ስለ ነጋዴዎቻችን ከአቶ አብዶሽ አብዱልቃድር ጀምሮ ሀጂ ሙሴ ሰይዳ፣ ሀጂ ሙስጠፋ ሼህ እስማኤልና ወንድሞቻቸው 41ኛው ቤት ላይ ከአህለል ቤት መሆናቸው የሚነገርላቸውን ሀጂ አሊ ሹራባን፣ ሀጂ ሙስጠፋ አባ ጉራራ እና ሀጂ ኡስማን በሽር፣ ሀጂ መሐመድ ሙሴ፣ ሀጂ ዑመር ኢማም፣ ሀጂ አደም አሎ፣ ሀጂ አደም በጣኒንና ሀጂ ሁሴን አተኮ፣ ሙስጠፋ ሚሹን፣ ሀጂ ኑሩ መሐመድ የሱፍ ወይም በቅጽል ስማቸው አባ ግርሻን፣ ሲራጅ ደስታን፣ አሊ አደምን ጨምሮ እስከ ሀጂ ጀማል ኢማሙ ዲኮ ድረስ ያለውን የማህበረሰባችንን የነጋዴዎች ታሪክ በሰፊው አትቷል። በመጨረሻም ከሰላትና ከሌሎች ኢስላማዊ ድንጋጌዎች ጎን ለጎን የወርጂ ማህበረሰብ ዋነኛ መሳሪያ ስለሆነው የሰለዋት ትሩፋት ዳሰሳ አድርጎ ስለ ጆርጋ፣ ስለ ኡመሩ መሐመድ፣ ስለ መሐመድያና ስለ መሐመድ የሱፍ በቤተሰብ ጉባኤ ለመነካካት በመሞከር መጽሐፉን ይዘጋል ጸሐፊው። ይህ መጽሐፍ እንግዲህ የወርጆችን የትግል ታሪክና የንግድ ታሪክ ከጥንት ጀምሮ እስካሁን ድረስ ባለው ሂደት የዛሬውን ትውልድ ወደ ኋላ ተመልሶ ታሪኩን እንዲያውቅ፣ ማንነቱን አውቆ መልካም እሴቶችን እንዲጠብቅ፣ የጠፉትን እንዲመልስ፣ በራስ መተማመንን እንዲያዳብር፣ በራሱ ማንነትን በመልካም ጎን መኩራትን እንዲኮራ የሚያደርገው መጽሐፍ ነው። በመሆኑም መጽሐፉ በየትኛውም ዕድሜ ክልል ላሉ የማህበረሰቡ አካላትና ከማህበረሰቡ ውጪ በሆኑ ሰዎች ዘንድም ሊኖርና ሊነበብ የሚገባው ነው በማለት ዳሰሳዬን በዚሁ አጠናቅቃለሁ። አመሰግናለሁ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. كبجمتوتا كيسموتا غيارا إرماجوف أفتن كبجمو بريسا عريف عبد القادر حسين كبجمتوتا أبوتيف حون كبجمتوتا أستاذوتا في شيخوتا كبجمتوتا
maatii saba bal'aa kanaa saba guddaa kanaa sagantaa kana qooda fudhachuuf akkasumas sagantaa kana akkanatti miidhagsuudhaaf asitti argamtan baga gammaddan baga gammanneen jedhu. Sagantaan ani qabadhee dhufee qophiin kabajamtoota keessummoota hawaasa warjii fi maatii warjii sirna kana irratti hirmaachuudhaaf asitti argamaniif afaan Oromootiin sagantaa kana xiinxala gabaabaa qabiyyeen kitaaba kanaa maal fakkaata kan jedhu kanan qopheesse ta'a jechaadha. Maaliif akkuma beektan afaan Kuush afaan Oromiffaa afaan saba kanaa ta'uudhaan waggoota dhibbaan lakkaawamaniif kan itti fayyadamaa dhufe afaan kooti jedhee afaan kanaan kan barsiisaa dhufe kan barachaa dhufe ilmii amantaa ittiin babal'isaa dhufe daldala keessa ittiin babal'isaa dhufe afaan ga'ee guddaa afaan kana dagaagsuu irratti babal'isuu irratti kan ga'ee guddaa qabu ta'uusaati. Akkasumas hawaasni muslimaa hawaasni warjii bal'inaan kan afaan Oromootiin barataniif kan afaan Oromootiin barsiisanillee ammallee kan jiran ta'u afaanni kun qooda qabu kitaaba kana keessattis waliin ilaalla jechaadha. Egaa barreeffamuu kitaaba kanaa maali yoo jennee guyyaan irraa guyyaa seena qabeessa guyyaa ka'umsa warjii ka'umsa saba bal'aa kanaa ka'umsa saba irraanfatame kana kan beeksisudha jechaadha. Warjiin kanaan dura adeemsa biyya kanaa keessatti bu'aa bayii guddaa keessa ture. Bu'aa bayii sana keessa darbee seenaan isaa kan afaaniin maatiidhaan gara maatiitti darbaa dhufe kun har'a boca godhatee gama tokkoon walitti qabamee bifa tokkoon qophaa'ee as ga'uun isaa saba kanaaf injifannoo guddaadha jechaadha. Egaa akkuma beekamu barreessaan kitaaba kana barreessuudhaaf waggoota 30 saba kanatti akka fudhate ibsuudhaan har'a kitaabni kun as ga'uun gammachuu guddaa nu keessatti horeera jechaadha. Sababii adda addaa kitaabni kun waggoota 30 kana keessatti maaliif akka hin milkoofne maaliif utuu barreeffamiin hafe kan jedhu barreessaan kun yoggaa kaa'u barreessaan seenaa warjii barreessu dhabamuu isaati. Seenaa kana walitti qabee kitaabaan kan qopheessu dhabamuu isaati. Inni lammataa barreessitoonni seenaan kan hin barreessine jedhaniillee gama tokkoon argaman maallaqa guddaa gaafachuu isaaniiti. Karaan biraa qabiyyeen kitaaba kanaa maal haa ta'u kan jedhu gaaffii ture jechaadha. Falmii adda addaa ture. Kanaaf kan biraa barreessuudhaan barreeffamni addaan cituun sababa ta'ee waggaa 30 kanaaf ture. Kana hunda cabsuudhaan bu'aa bayii keessa ba'ee kana keessa darbuudhaan obboleessi keenya Ariif Abdulqaadir kitaaba kana barreessuudhaan har'a nu biraan ga'ee jechaadha. Kanaaf kitaabni kun kitaaba baay'ee seena qabeessa jechaadha. Mee hamlee sana jajjabeessaa mee. Egaa barreessaan kun kitaaba kana barreessuudhaaf wabii adda addaa ragaa adda addaa fayyadameera. Wabiif ragaa fayyadame keessatti barreessitoota biyya Awurooppaa seenaa Itoophiyaa qoratan bal'inaan barreessan wabii godhachuudhaan seenaa baay'ee nutti hima. Barreessitoota biyya Arabaa seenaa Itoophiyaa qoratan kan biyya Masrii kan biyya kaanii illee akkasumas barreessitoota seenaa biyya Itoophiyaa barreessitoota gurguddaa wabii godhachuudhaan seenaa kana nu seenesse jechaadha. Kan biraa ragoota jiraattoota hawaasa kanaa bakka adda addaa jiranis akka wabiitti fayyadamuun jaarsoliif maanguddoo hayyuu amantaa saba kanaa dhalattoota hawaasa warjii biyya alaa jiraatan kan Ameerikaaf kan Saawudii jiraatan ragaadhaan akka fayyadame nu agarsiisa. Egaa barreessaan kun maqaa warjii jedhu
kitaaba kana keessatti kan inni fayyadame maqaa waggaa 122 sabni kun ittiin waamamaa ture ammas kan ittiin waamamaa jiru kan fuulduraanis dudduubaanis maxxansa hin qabne jechaadha. Warjii kan jedhu hayyuun seenaa barreessan kan biyyaadhaaf kan biyya keessaa kan itti fayyadamanii barreessan itti fayyadamuusaa nu ibsa. Egaa ka'umsaaf akka tolutti kitaaba kana kutaa 18 qaba. Ani kutaa 18 fi 8 kana kutaa cuunfuudhaan kutaa 4tti. Kutaan hundi isaayyuu gariin seenaa ulamuutaa, gariin seenaa daldaltootaa, gariin imala warjiin gara daaletti godhe hundi cuunfaa kana keessa jiru jechaadha. Inni jalqabaa eenyummaa saba warjii. Eenyummaa saba warjii, warjiin eenyu kan jedhu kitaaba kana keessatti bal'inaan adeemsa daldalaa keessattis dhufaatii isaa waliin adeemsa qabsoo isaa waliin ilaalle jechaadha. Kan biraa qabsoon saba warjii kan waggaa 1,200 maal fakkaata kan jedhu qabsoon daldalaa jira, qabsoon qeesaa naannoo isaa eeguudhaaf qabsoon godhee jira, qabsoon dinagdee jira, qabsoon amantaa babal'isuudhaaf amantaa sara dhaabbachuu godhee jira. Kun hindi achi keessatti in ilaalle bal'inaan kaawwamee jira jechaadha. Kan biraa amantaa muslimaaf warjii kutaa gurguddaa arfan kanaan yeroo keessa nutuun fudhatiin ilaaluu yaalla jechaadha. Eenyummaa saba warjii, warjiin eenyu kan jedhuufi seenaan kun kan inni nutti himu kitaabni kun warjiin egaa maqaa adda addaan illee kitaaba adda addaatiin barreessitoota adda addaatiin maqaan adda addaa kennamuufiin barreeffamee jira. Fakkeenyaaf maqaa harlaa jedhu, maqaa wargaar jedhuun kan barreessanis ni jiru. Gajaarraa 8ffaa fi 9ffaa keessa naannoo xarmaa barree fi hanga inxooxxoo ga'u xarmaa barree hanga awaash lafa gadi lafa bal'aarra kan ture maqaa saba kana bakka buute jechaadha. Kitaabni kan nutti himu. Hayyuun adda addaa barreessitoonni adda addaa sabni kun naannoo sana jiraachuu naannoo kana turuu isaa ragaa adda addaatiin jaarraa kana keessa sabni kun horsiisee bulaa ta'uun naannoo kana jiraachuu sabni kun qabsoo mootummaa Atsee waliin godheen naannoo kanatti injifachuun ofirraa finciluu qabsoo hundeeffama mootummaa Islaamaa Sulxaaniitii Shawaan namoota Arabdoota naannoo kana jiraatanii waliin hundeessuusaa kun hundi egaa sabni kun naannoo kana jaarraa 8ffaa keessa 9ffaa keessa jiraachuusaa kan nu ibsan. Akkasumas sabni kun amantaa muslimaa jaarraa 8ffaa keessa gara kaabaatti yoggaa naannoo kana qubachuu dhufu fudhatee dhufuu isaa baay'inaan seenaan kun in mul'isa jechaadha. Egaa sabni kun akkuma saba biraa qomoodhaan gosaan kan ijaarame saba kana keessa qomoon haga 31 ga'u kitaaba kana keessatti nu tarreesseera obboleessi keenya. Haala kamiin qomoon yookaan gosti immoo uumamu aadaan gosa uumuu qomoo uumuu maal fakkaata kan jedhus bal'inaan kaa'ee jira jechaadha as keessa. Dabalataan qorannoon adda addaa qorannoon arkiyooloojii hambaan dhagaarraa boocamee mallattoo saba kanaa aadaa saba kanaa mul'isu bakka awwaalchaarra godhamu kaaba shawaaf naannoo daaleettiitti kan argamu dhagaan boca hambaa wal fakkaatus biyyoota Harar, Jibuutii, Sumaaleelaandii fi naannoo sanatti argamu kan sabni kun jaarraa sana keessa jaarraa 8ffaa 9ffaa keessa naannoo kana jiraachaa turuu isaa kan mul'isu nutti hime jechaadha. Kana keessatti egaa sirna ijaarsa mootummaa Itoophiyaa fi ga'een sabni warjii maal fakkaataa waan jedhu yoo ilaalle waggoota 2500 sirni ijaarsa Itoophiyaa kan lakkoofsise yoo ta'u kunis waggaa 500 dura waggaa mootummaa Adaamaatti waggaa dhalootaa waggaa 500 dura ijaarsa mootummaa Adaamaatiin
kan jalqabe sana booda mootummaan Aksum waggoota 1000 kan itti fufe kun egaa mootummaa kaabaa turan jechaadha. Mootummaan Aga'oo mootummaan Salamoonaa kan nuti jennu kan Amdatsiyoon faa kun kan Yuknuu Amlaaq isaaniin dabalatee mootummaa Faasiliin dabalatee gara kaabaa kan turan jechaadha. Sanaan gadittis adeemsa kana keessa bara duraa kana keessa sulxaaneetii Shawaa kan warjiidhaan hundeeffan sulxaaneetii Ifaat sulxaaneetiin Adaal Hawsaa kunillee bara duraa kana keessa kan turan ta'uun isaanii ni beekama. Saniin achittis bara duraa sana keessa immoo sochii uummata Oromoo sochii guddaa akka gaanfa Afriikaatti godheen bara 1522 hanga bara 1602 sochii uummanni Oromoo godhesi kana keessatti mootummaa ijaarsa sirna ijaarsa mootummaa biyya kanaa bara duraa ta'uudhaan nutti hima jechaadha. Kana keessa immoo ga'een saba kanaa hawaasa kanaa maal ture yoo jenne ga'een saba kanaa ijaarsa mootummaa sulxaaneetii Shawaa ijaaruun maatii Arabdoota godaansa biyya Arabaatii daldaltoota waliin dhufaniin maatii Maakzumii jedhamaniin Shawaa sulxaaneetii kana hundeessuun isaa ni beekame jechaadha. Hundeeffamni sulxaaneetii kanaa amantaa musliimaa babal'isuu irratti amantaa musliimaa arra nu bira ga'e kun ballachuu isaa yeroo sana hojiin hojjetame baay'ee guddaa ta'uu isaa nutti hima jechaadha. Egaa bara boodaa kana immoo ijaarsi sirna mootummaa wayim ijaarsi sirna biyya kanaa kan ijaarsa mootummaa ammayyaa ta'uudhaan kan beekamu yoo ta'u mootummaa jaarraa 19ffaa keessa mootummaa Teediroosii Yohaannisiin Minilikiin dabalatee keessattuu Minilik mootummaa ammayyaa ijaaruudhaan kan beekamu bu'uura ammayyummaa biyya kanaatiif kan bu'uura ta'ee ture jechaadha. Jaarraa 20ffaa keessa mootummaa Haayila Sillaasee mootummaa Dargiidhaaf mootummaan federaalizimii kan dhiyeenyatti beeknudha jechaadha. Inni lammataa yaadi lammataa kutaa lammataa cuunfaadhaan kanan kaa'e seenaa qabsoo saba warjiidha jechaadha. Seenaan qabsoo saba warjii akkuma dura isinii ibse seenaa bal'aadha. Seenaa sadarkaa adda addaatti fakkeenyaaf sadarkaa amantaatti sadarkaa biyyaatti sadarkaa qe'ee sadarkaa naannootti sadarkaa waloodhaan illee akka biyyaatti saboota adda addaan kan gaggeeffame jechaadha. Bifti qabsoo kanaa qabsoo waloodhaan godhames jira, qabsoon dhuunfaan godhames jira, qabsoon gareedhaan godhames hin jira. Fakkeenyaaf qabsoo sabni kun godhe keessaa qabsoo sirna atsee waliin godhame. Sirna atsee waliin jaarraa 12ffaa keessaa kaasee mootummaa Amdatsiyoon waliin qabsoon godhame qabsoo baay'ee guddaadha. Qabsoo sana achii kaasuun haga Minilikiin ga'utti tuttuqaan Atsootaa saba kanarraa addaan ba'een beeku. Sabni kun qabsoo gurguddaa Atsoota wal harkaa fuuchuudhaan kan kaabaa kun kan isaan wal harkaa fuuchuudhaan mootummaa giddugalaa ijaaruudhaaf bittaa bulchiinsa isaanii jala saba kana galchuudhaaf naannoo kana galchuudhaaf qabsoo isaan godhan injifachuuf finciluudhaan hedduu dhameera hedduu aarsaa kaffaleera jechaadha. Kana keessatti akka fakkeenyaatti sabni kun saba Argobbaa waliin ta'uun jaarraa 17ffaa keessa mootummaa atsee bittaa atsee finciluudhaaf alqoo kan jedhamu waraana cimaa waraana jabaa qe'ee isaanii amantaa isaanii qabsoo kana keessattis qabsoo sabni kun mootummaa yookaan Imaamu Ahmed Ibrahim Al-Ghazaalii waliin godheen Imaamu Ahmed Al-Ghazaalii goota beekamaa goota jabaa
waliin godhaniin warjoonni amantummaa isaan biratti argachuudhaan naannoo Shawaa kana bara mootummaa Imaamu Ahmad kana akka bitan akka naannoo isaanii bulchuudhaan bulchiinsa gaggeessan carraan illee kan kennameef ture jechaadha. Kan biraa gootonni ga'een warjii ga'een saba kanaa akka biyyaatti waraana Aduwaa waliin kan ka'us hedduu jira jechaadha. Qabsoon Finfinnee keessatti yookaan Addis Ababaa keessatti yeroo bara Minilikiin gaggeeffame qabsoo hawaasa warjii Inxooxxoo waliin kan wal qabate illee hedduudha jechaadha. Qabsoon waraana Xaaliyaanii sababeeffachuudhaan godhames qabsoo guddaa sabni kun gaggeesse keessaa qabsoo beekamudha. Qabsoo shahiidota Sandaafaa. Shahiidonni Sandaafaa sirna saamicha gaggeessuuf ijaaramee qophiidhaan isaan weeraruudhaaf godhe haala kamiin akka isaan ofirraa fincilan as kitaabni kun hedduu nutti hima jechaadha. Kan biraa sirna hawaasa warjii fi amantaa muslimaa akkuma obboleessi kiyya afaan Amaaraan sila dubbate amantaa muslimaaf warjii adda baasanii ilaaluun baay'ee ulfaata. Adda ba'uun hin danda'amu jecha adda baasuun hin danda'amu jechaadha. Kanaaf waggoota 1200 ol amantaa muslimaa fi warjiin walitti hidhata waggaa hamma kanaa qaban jechaadha. Barsiisuudhaan barachuudhaan amantaa babal'isuudhaan daldalaanis qabsoodhaanis ga'ee guddaa qabu jechaadha. Kan biraa seenaa dinagdee warjii kitaabni kunis hedduu nutti hima. Egaa seenaa kana keessatti seenaan kuni walumaa gala seenaa warjii qofa miti. Seenaan kun seenaa biyya kanaati. Seenaa sabaaf sablammii biyya kanaati. Seenaa ummata muslimaa, hawaasa muslimaa biyya kanaati. Kanaaf seenaan kun akka bara darbee seenaa sabni kaabaa kun Sabaawiyanii fi Salamoonaawiyaaniin seenaa saba tokko afaan tokko amantaa tokko godhanii ilaalaa turanii sabni akka warjii kan irraa qoodamee bakkee dhaabbatee ilaalaa ture orma ta'ee moggaa dhaabbatee ilaalaa ture ta'uu hin qabu jechaadha. Kanaaf barri kun egaa bara hawaasni warjii seenaa guddaa qabu. Kanaaf bara milkii bara badhaadhinaa bara milkii ta'uu jechuudhaan galatoomaa horaa bulaan jedha. ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የከፍታ ቀን ነው። በሀገራችንም የከፍታ ወቅት ላይ ያለነው ለብዙ ዓመታት የተረሳ ታሪክ የተረሳ ማህበረሰብ ታሪክ ዛሬ በግልጽ ከተደበቀበት ቦታ ኦራል ትራዲሽን የነበረ በአፍ ሲነገር ሲተላለፍ የነበረ ዛሬ ብርሃን አግኝቶ ለጽሁፍ በቅቶ ለዚህ በመድረሱ አልহামዱሊላህ እንኳን ደስ አላችሁ እንኳን ደስ አለን። ገለቶማ አፋን ኦሮሞቲንስ አኒ የሮ ጥቆ መሪሲሳ አፋን ለማኒኑ አርረ ጉያን ኩን ኑፍ ጉያ አዳት ሴናን ሐዋሳ ከና ሐዋስን ኩን ደልደላን ቆልናን ጎቱማን ሆርሲሴ ቡሉን biyya keenyaa fi biyya alaa walitti fiduudhaan ummata calqaba seenaa guddaa qabu ta'ee seenaan isaa garuu baroota dheeraadhaaf awwaalamee kan turee fi kan dagatame kan amma afaanitti darbaa dhufe waan ta'eef yeroo kana aduun baatee fi barraa'ee seenaa ta'ee dhiyaachuun isaa baay'ee nama gammachiisa. Alhamdulillah jedha irra deebi'ee. እሺ አመሰግናለሁ። ሶስቱም መጽሐፉን ሪቪው ያደረጉት ወይም መጽሐፉን ያዩት ታሪኩን ከጻፉት ሰዎች እኩል ነው የተገነዘቡት። አልহামዱሊላህ ደስ ብሎኛል። እንኳን ደስ አላችሁ። እይታችሁም ወድጃቸዋለሁ። ወደ መጀመሪያው አቅራቢ ጥያቄ ሳቀርብ ለሶስቱም አጠር ያሉ ጥያቄዎችን አቀርብና እናጠናቅቃለን። አባቶች
የወርጂ አባቶች አያቶች ኢትዮጵያ እንደ ሀገረ መንግስት ከመመስረቷ በፊት ጀምሮ እስከ ዛሬ ድረስ ትልቅ ዋጋ ከፍሏል፣ እየከፈሉም ይገኛሉ። በንግዱ ዓለም፣ በእርሻው፣ በግብርናው፣ በእርሻው፣ በአርብቶ አደር፣ በህዝብ ለህዝብ ግንኙነት ስፔሻሊ በእስልምና ሃይማኖት አስተምሮት ዲኑን በማስፋፋት ቀደምት ማህበረሰብ ነው። ከዚህ ከደማቅ የአባቶቻችን ታሪክ ለመጀመሪያው አቅራቢ ነው። ከዚህ ደማቅ የአባቶቻችን ታሪክ በሁሉም ኦል ራውንድ ስፔር ነው ብሎ በሁሉም አቅጣጫ ካበረከቱት አበርክቶ እኛ ምን እንማራለን፣ ለዚህ ትውልድ ምን ማስተላለፍ ይጠበቅብናል የሚል ጥያቄ ነው። የመጀመሪያ ጥያቄ ለመጀመሪያው አቅራቢ ሶስታችሁም አቀርብላችሁና ተራ በተራ ትመልሱልኛላችሁ። የመጀመሪያው ጥያቄ ያዘልኝ። ለሁለተኛው አቅራቢ እንግዲህ የወርጂ ማህበረሰብ የንግዱም የትግሉም የጦርነቱም ከስርዓት ጋር በተፈጠረው ትንቅንቅ ሁሉ የሴቶች ሚና የሚናቅ አልነበረም። ከወንዶች እኩል ልጆች በማሳደግ ዲን በማስፋፋት አገር ቀይ በመጠበቅ ትልቅ አስተዋጽኦን ያደረጉትና ለእህታችን የኔ ጥያቄ የዛሬዎቹ የወርጂ ሴቶች እህቶቻችን እናቶቻችንስ ምን አበርክቶ እንዲያበረክቱ ይጠበቃል የሚል ጥያቄ ነው። ለሶስተኛው አቅራቢ ለሱ በኦሮምኛ ነው የምጠይቀው። ሐዋስኒ ኩን ሴና ብየ ከና ኬሰት ሴና ጩሉሉቃ ሴና በራይ ኦሶ ቀባቹስ ባቴ አፋን ራፋኒን አዳን ደርባዱ ጅራ የሮ አራከነ ሐዋስኒ ወርጂ አከ ወሊ ገላት አዳ ኢሳኒ አፋን ኢሳኒ አመንታ ኢሳኒ ሰባፍ ሰብለሞተ ብየ ከነ ኬስ ጅረ ወጅን አከሚት ቲክሴ ሲያስ ዲነግዴ ኢሳት አዴምሲፈቹ ደንዳ ከንጀዱ ገለቶማ ቢስሚላህ። እንግዲህ የመጀመሪያው ጥያቄ አባቶቻችን አያቶቻችን ብዙ ተጋድሎ አድርገው ይህንን ዲን ወደኛ አስተላልፈዋል። አሁን ወጣቱ ምን ይጠበቅበታል የሚል ጥያቄ ነው። እንግዲህ ይህ ዲን የወርጂ ማህበረሰብ ታሪክ እና የእስልምና ታሪክ በኢትዮጵያ ያለውን ማለት ነው የኢትዮጵያ ሙስሊሞች ታሪክና የወርጂ ማህበረሰብ ታሪክን ለያይቶ ማየት ይከብዳል። ምክንያቱም ታሪክ አመጣጣቸው ኦልሞስት ተመሳሳይ ነው ማለት ነው። ስለዚህ አባቶቻችን አያቶቻችን ይሄ ዲን ለማገዝ ምን አይነት ይፈርት አድርገዋል ማየት ይጠበቅብናል። የመጀመሪያው በንግድ ሰበብ ማለት ነው እና ጆርኒ ሲያደርጉ ወይንም ደግሞ ወደ ሌላ ቦታ ሲሄዱ መልቲ ፐርፐዝ ናቸው። ለንግድ ብቻ ሳይሆን ይህንን እስልምና ለማስፋፋት ይህንን ዲን ለማስፋፋት ከንግዱ ጋር በተያያዘ ታላቅ የሆነ ስራ ሰርተዋል ማለት ነው። ሌላኛው ደግሞ በፖለቲካውም ማየት እንችላለን ማለት ነው። በፖለቲካውም የንጉሱ ዘውዳዊ አገዛዝ እንዲወድቅ ያደረጉ ወጣት ተማሪዎችም በዚህ መጽሐፍ ላይ የነበራቸውን ጉልህ ሚና ወንድማችን አሪፍ በደንብ አድርጎ ገልጿል። ኢንጀስቲስን መከላከል ወይንም ደግሞ ባርነትን ወይንም ተሸናፊነትን አልቀበልም ማለት ይህንን አድቫንስ ማድረግ ወይንም ደግሞ ማጎልበት አለብን ማለት ነው። ሌላኛው ደግሞ ሲረተ ረሂም ተጠቅሷል። በእኛ ማህበረሰብ ስለ ዘመድ በጣም ሴንሲቲቭ የሆነ ኢሹ ነው። ሰዎች ዘመዶቻቸውን ለመጠየቅ ብዙ ኪሎ ሜትሮችን በእግር በፈረስ አቋርጠው ዝምድናን ይቀጥሉ ነበረ። አሁን ያለው ጄኔሬሽንም እንደዛ ማድረግ ያስፈልጋል ማለት ነው። ሌላኛው ደግሞ በወርጅ ማህበረሰብ ከዚህ በፊት ንግድም ሲሰሩ ወይንም አንዳንድ ቢዝነሶችን ሲሰሩ አክሲዮኖችን ይጠቀሙ ነበረ። ይሄ ደግሞ ኪሳራን ለመጋራት ኦር ደግሞ ትርፍንም ደግሞ ከፍ ለማድረግ ይጠቀሙ ነበር ማለት ነው። ይሄንንም አሰራር አሁን ማጎልበት ይኖርብናል። ቴንክ ዩ። በእኔ በኩል ለቀረበው ጥያቄ አክቹዋሊ ጥያቄ ለእኛም ትልቅ ያልኩ አይመስለኝም።
ለእኔ ያቀረብኩት ጥያቄ ይመስለኛል ለአሪፍ ነው ወይም ለመጽሐፉ ለራሱ ይመስለኛል የሚስራ ያስቀመጥከው። እሱም ምንድን ነው የአባቶቻችንን ከንግድ ታሪክ ጀምሮ እስከ ትግል ታሪክ ድረስ ተጋድሏቸውን ሲገልጽ ከጀርባቸው ስለነበሩ እናቶች፣ እህቶች የገለጸው ነገር የለም። በቀጣይ የሚታሰብበትና ምናልባትም መጽሐፉ ላይ እንደ ክፍተት የሚታይ ነገር ነው ብለን ልናልፈው እንችላለን። ሲቀጥል ግን እኔ ማለት የምፈልገው መልካም ሚስት ቤት ውስጥ የሌለው ሰው፣ መልካም ቤተሰብ ቤት ውስጥ የሌለው ሰው ውጪ ላይ ስኬታማ ይሆናል ብዬ አላስብም። ለስኬታቸው ባይወጡም ፊት ለፊት ትልቁን ድርሻ ይዘዋል ብዬ የማስበው እናቶቻችን፣ እህቶቻችን ናቸው። ያን መልካምነትና ብቃታቸውን ይሄኛው ጄኔሬሽን ኦፍኮርስ እንደ ሚስት ለባሎቻቸው፣ እንደ እህት ደግሞ ለወንድሞቻቸው ላላገቡትም ያው ግዴታ ማግባት ብቻ አይደለም እና ጀግና የሚያስብለው ላላገቡ ወንድሞቻቸውም እህቶች ድጋፍ ሊያደርጉ ይገባል። ኮሚትመንትን፣ ቀናነትን፣ መልካምነትን ካለፈው ትውልድ እናቶች፣ እህቶች መማር መቻል አለባቸው ነው የምለው። አመሰግናለሁ። ገለቶማ ጋፊ ናዲያቴ ከናፊ kitaabni kun deebiidha walumaa gala kitaabni qophaa'uun kitaaba kanaa barreeffamuu kitaaba seenaa kanaa deebiidha jechaadha. Namni tokko eenyummaa isaa hin beeku taanaan, maalummaa isaa hin beeku taanaan, eessaa ka'ee as ga'ee adeemsa kana keessa maaltu ture, taatee maaltu ta'e kan jedhu hin beeku taanaan sabaaf sablammoota biyya kanaa waliin jiraachuu hin danda'u jechaadha. Maaliif seenaan kun seenaa loogii gar tokko gama tokko loogu waan ta'eef seenaan kanaan dura barreeffamaa tures kan himamaa tures waan kana fakkaatuuf seenaan inni jalqabaa of beekuudha jechaadha. Yoo of beekne, yoo sabni kun of beeke akka sabaatti, akka hawaasaatti, akka biyyaatti immoo waliin dinagdee keenya, amantaa keenya karaa hundaanuu waan nu ilaallatu, waan saba kana ilaallatu sabaaf sablammoota waliin deemsuun hin danda'ama jechaadha. Kanaaf dhugaa dubbachuuf taanaan seenaan saba kanaa hin dubbatamne. Kitaabni kun lakkoofsa tokko 3-4 nuun dubbatamudha. Seenaan sulxaaneetii Shawaa ga'een amantaa musliimaa babal'isuu keessatti qabu hin himamne. Kitaabni kun amma xiqqoo dubbate. Seenaan biraas seenaan kanaan dura barreeffamaa turan yoo barbaadan kan biyya alaas kan biyya keessaa, keessattuu kan biyya keessaa seenaa sulxaaneetii Shawaa dubbachuudhaaf hin sodaatu. Seenaan saba kanaa bal'aadha jechaadha. Kanaaf sabni kun dargaggeen dhaloonni ammaa of beekuu qabaa. Yoo seenaa isaa bare biyya isaa kana utubuu danda'a, seenaa isaa kana itti fufsiisuu danda'a, akka sabaattis jiraachuu danda'an jedha. Galatooma. እናመሰግናለን። ስለ መጽሐፉ ተወያይተን ውለን ብናድር የምንጨርሰው ጉዳይ አይደለም። መጽሐፋችሁ ከእጃችሁ ይሁንና በየቤታችሁ፣ በየመንገዳችሁ፣ በየሱቆቻችሁ እንድትወያዩበት፣ እንድትነጋገሩ፣ የቀረውን ታሪካችን እንድትጎለጉሉ፣ እንድታቀብሉን እያሳሰብን ውይይቱን በዚህ እንጨርሳለን። ገለቶማ ማህበረሰብ የሀገር ምሰሶ ነው ብለን በማመን ሁላችንም ኃላፊነት ስላለብን ታሪክን፣ ባህልን፣ አኗኗርን እንዲሁም የተለያዩ ዘዬዎችን ለማስተላለፍ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል ሚለውን በማመን ሁሉንም ተግዳሮቶች በመቋቋም እዚህ ለመድረስ በቅተናል። አልহামዱሊላሂ ረቢል ዓለሚን። ተክቢር 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 ተክቢር። አላሁ አክበር። ይህንን መጽሐፍ በማንበብ የተገኙትን ዕውቀቶች የወርጂ ማህበረሰብ ብሎም የሙስሊሙን ኡማ አንድነት የምናጠነክርበት እንዲሁም በትዕግስትና ጥረት ታላቅነትን የምናበስርበት ማማ ላይ የምንወጣበት ግንዛቤ እንደምናገኝ እሙን ነው። እንዲህ አይነት የደስታ ቀኖች ግን የብዙዎችን ድካም፣ ጥረት እንዲሁም እንቅልፍ አልባ ሌሊቶችን ይፈልጋሉ። እነዚህም አካላት ማመስገን እጅጉን ያስፈልጋል።
ቀጣይ የሚሆነው የመጽሐፍ ምረቃ ፕሮግራማችን ሲሆን መጽሐፉ ምረቃ እንዲያከናውኑልን የምንጠራው ወደዚህ የተከበሩ ሀጂ ከማል ሀሩን የፌዴራል መስጂድ ዋና ስራ አስኪያጅ፣ እህት ሪም ሁሴን እና እህት ሰሚራ ሁሴን ነው። እባካችሁ በከፍተኛ አክብሮት ወደዚህ ላኩልኝ። አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም በገነጋ ኑፍተኒ በገገመደኒ። በመጀመሪያ 30 ሰከንድ ራሴን ላስተዋወቅ። ከማል ሀሩን ሰኢድ ባላለሁ። ሰኢድ አባዳማ በአባቴ እስከ ሰንዳፋ ድረስ ነው። ትውልዴ እዚሁ ጨው በረንዳ አንዋር መስጂድ ዙሪያ ነው። በእናቴ በተከበረችው እናቴ ደግሞ ኑሪያ አሊ አጊዶ ዳለቲ ወይም እስከ ባሌ ሰንበሬራ ድረስ ነው። ኢንሻአላህ ባጭሩ ይሄን ከገለጽኩኝ ለሁለቱም ክብር ይገባቸዋል፣ ለሴቶቹም ለወንዶቹም። እንግዲህ የኢትዮጵያ እስልምና ታሪክ ሲነሳ የዚህ ማህበረሰብ ታሪክ መሰረታዊ ነው። ስለዚህ ስለ ኢትዮጵያ ሙስሊሞች ሲወራ በትልቅ እንትን የሚነሱት እነዚህ ናቸው። ስለዚህ ይህ ማህበረሰብ ለኢትዮጵያ ሙስሊሞች ያደረገው አስተዋጽኦ እንዲቀላል እንዳይመስለን። እዚህ አዳራሽ ውስጥ ቆመን አጨብጭበን ብቻ የምንለያይበት አይደለም። ብዙ እናቶች፣ ብዙ አባቶች ከብዙ ቦታ በአራቱም አቅጣጫ ለዲናቸው ሲሉ ሲሰደዱ የነበሩ፣ ለዲናቸው ዋጋ የከፈሉ፣ አልነካ ባይነታቸው ደግሞ የታወቀ ነገር ነው። ስለዚህ ክብራቸውን፣ ዲናቸውን በመጠበቅ ከሚወሱት እንኳን ሙስሊሙ ማህበረሰብ ሌላውም የሚረዳበት ስለሆነ ይሄ በጉልህ መጻፍ ያለበት ነው። ስለዚህ ኢንሻአላህ ያለፉት ነገሮች በጣም ብዙ ናቸው። ብዙ ችግሮች የታለፉበት ነው። በዚህ በ300 ገጽ ብቻ የሚጻፍ አይደለም። ወንድሜን አሪፍ አብዱልቃድር ሁሴንን እና በዙሪያው የነበሩትን ሰዎች በሙሉ ለዚህ መሳካት እጅግ በጣም አላህ ፊት አመሰግነዋለሁ። እዚህ ውስጥ የተጠቀሱት ወደ 300 ገጽ ነው። ወደ 65 ያህል የቤተሰብ ወይም የማህበረሰብ ማጣቀሻዎች ገብተዋል። እስከ 40 የሚጠጉ ሪፈረንሶች ወይም መጽሐፍቶች ወይም ጽሁፎች ተጣቅሰዋል። ስለዚህ እነዚህ በሙሉ ያካተተ ነውና በሰነድነቱ እስካሁን ከታዩት ትልቁን ቦታ የሚይዝ አንዱ ይሄ ነው። ስለዚህ ኢንሻአላህ የዲን ጉዳይ እስከሆነ ድረስ በዲን ስንንቀሳቀስ ብዙ ነገሮች አሉ፣ ብዙ ፊትናዎች አሉ። በፊት የነበረውን ተጽዕኖ ቀላል አይደለም። በሁሉም አቅጣጫ በውጭም እንዲበተን የተደረገ ማህበረሰብ ነው። ያንን ተቋቁሞ የነበረውን ንግድ አጥቶ፣ በንግድ ያገኘውን ክብር አጥቶ፣ ሀብቱን አጥቶ በዛ ሁኔታ ከፍተኛ መስዋዕትነት የከፈለ ማህበረሰብ ነው። ስለዚህ ያለፉትን ማላዘን ሳይሆን ወደፊት ያለውን ነገር ግን ምን ማድረግ ያለብን የሚለው ላይ በጣም ልንሰራ ይገባናል። እንደ ማህበረሰብ ደግሞ መደራጀትና መሰባሰብ፣ መተጋገዝ ይቻላል። ስለዚህ ኢንሻአላህ በዚህ አምብሬላ ወይ ጥላ ስር ሆነን የዚህን አገር እስልምና ለአገር ልማት በሙሉ ማሻገር እንችላለን። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሴቶች በጭብጨባ ወንዶች በተክቢራ አላሁ አክበር።
እንደዚህ በክብር ተሸፋፍኖ የመጣውን መጽሐፍ ማን የሚወስደው ይመስላችኋል? እድለኛ አላሁ አክበር። ይህንን መጽሐፍ እኔ ወስደዋለሁ የሚል አሁን በይፋ ለጨረታ ቀርቧል። በምርቃቱ ስነ ስርዓቱ ላይ መጽሐፉ ለጨረታ የቀረበ ሲሆን በጨረታው ላይ በአዳራሽና ከአዳራሽ ውጭ በተለያዩ ዓለም ክፍል የሚገኙ አንባቢያን ተሳትፈዋል። ቢስሚላሂ ራህማን ራሂም። ያው ብዙ አልናገርም፣ ምሁሮች አሉ ስለ መጽሐፍ። ወንድሜ ኤልያስ ትላንትና ዑለማዎች እኛ ጋር እያበላ ነበር ለአባቱ ሰደቃ፣ አላህ ይቀበለው። ሁለተኛ በጣም የምወዳቸው ሐጂ አደም በዳኔ ተነስተዋል ረሂመሁላህ። አደም በዳኔ ሐቂቃ ትምህርት ቤት፣ መስጂድ፣ መድረሳ፣ ጉድጓድ ውሃ፣ አውቃፍ ሰርቶ ቀብር ተኝተዋል። ይሄ መጽሐፍ ታሪክ ነው የሚያወራው። የብዙ አባቶቻችሁ ታሪክ ይዟል። ይሄ የያዘውን ታሪክ አንተ ምን እንድትሰራ ነው፣ እኔ ምን ሰራው የሚለውን ነው። አሁንም ይሄንን ታሪክ መጽሐፍ አልወርድም። 1200 የቲሞች አሉብኝ። አንዳንድ ገዛለሁ የምትሉ እጃችሁን ብታነሱልኝ ነው የምወርደው፣ ለነሱ የሚዳረስ ለሌላ ጊዜ። ጨረታ ማለት ይሄ ነው። ለኡስታዝ አብዱልፈታህ ሐጂ ሐሰን ሐጂ ሙስጠፋ ስጦታውን ያናነሱ። እሺ፣ ለሃናን ማህሙድ እና ለሰይዳ ማህሙድ አንድ ላይ ለሁለቱ አስረክቡልን። አረ ልልበሉ ልልበሉ። ቀጥሎ ለኡስታዝ አብዱልፈታህ። አላሁ አክበር። አረ ልልበሉ ልልበሉ። እሺ ለኤልያስ አስረከባችሁ። እሺ ለኤልያስም አላሁ አክበር። በዚህ በአማረና በደመቀ መልክ በዓላችንን መጽሐፍ ምርቃታችንን ማሳለፍ ችለናል። ከምንም በላይ ለአላህ ሱብሓነሁ ወተዓላ ክብር ምስጋና ይገባው። እንግዲህ ኢንሻአላህ በመልካም ጀምረናል። ወደፊቱ ከዚህ በተሻለ ጥሩ ስራ ሰርቼ እንደምመጣ ቃል እገባለሁ። በተግባር ለማሳየት ከአላህ ጋር እሞክራለሁ። አመሰግናለሁ። መልካም ቀን ይሁንላችሁ። በአጠቃላይ የወርጂዎች የንግድና ትግል ታሪክ መጽሐፍ በሀገራችን በርካታ በጎ ስራዎችን ለሀገርና ለሙስሊሙ ማህበረሰብ ያበረከቱ የወርጂ አባቶችና እናቶች ጽናትና ትግል የተዳሰሰበት ሲሆን ምርቃቱም ያማረ ሆኖ አልፏል። ኢነላሁ ወመላኢከቱሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ወሰሊም ዐላ ሰይዲና ወመውላና ሙሐመድ وعلى آل سيدنا محمد الذي سرى وخزنته السماوات له نقباء ينادونه مرحبا بالحبيب مرحبا اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد الذي سرى والكائنات تنادي هذا كريم العيادي اللهم صل وسلم على سيدنا ومولانا محمد وعلى آل سيدنا محمد الذي سرى إلى السبع طرائق والمنادي ينادي هذا ملاذ الخلائق اللهم صل وسلم على سيدنا ومولانا محمد
وعلى آل سيدنا محمد الذي سرى إلى أعلى عليين والمنادي ينادي هذا شفيع المذنبين اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى إلى محل الفوز والرضوان والمنادي ينادي هذا النذير العظيم اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى والبشير له يشير ويقول هذا نبي الرسول اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى إلى محل الرحمة وإيجاب العظمة والمنادي ينادي هذا الرفيق بالأمة اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى إلى منتهى مرادي والمنادي ينادي هذا الذي فضله الله على عباده اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى إلى حضرة المناجاة والمنادي ينادي هذا سيد الأرض والسماوات اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد الذي سرى إلى حيث يسمع صرير الأقلام والمنادي ينادي هذا مبلغ الأنام إلى دار السلام اللهم صل وسلم على سيدنا مولانا محمد وعلى آل سيدنا محمد صلى الله على محمد صلى الله عليه وسلم صلى الله عليه وسلم. ምስጋና ለአላህ የተገባ ነው። የዓለማቱ ጌታ የሆነ ዓለምን ሁሉ ካልነበረበት ያስገኘ ሰውን መጀመሪያ ከጭቃ ከዛም ከሰው ለፈጠረው ጌታ የተገባ ነው። አላህ ሱብሓነሁ ወተዓላ የሰው ልጅ በምድር ላይ ሲያኖረው እሱን ያውቁት፣ በብቸኝነት ያመልኩት፣ ትእዛዙን ይጠብቁ ዘንድ በርካታ ነቢያቶችን ልኳል። ከነዚህ አላህ ሱብሓነሁ ወተዓላ መልእክተኞች ውስጥ የመጨረሻና የነብይነት መደምደሚያ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ላይ የአላህ ሰላምና እዝነት ይስፈንና መምጣታቸው በጭቆናና ጨለማ ውስጥ ለነበረው ዓለም አዲስ ተስፋ፣ አዲስ የፍትህ የፍቅርና የመጥቀት መንገድን የጠረገ ሆኖ አልፏል። የነቢያችን ሰለላሁ ዐለይሂ ወሰለም ህይወት ከጭቆና እስከ ነጻነት፣ ከተገፊነት እስከ አሳዳሪነት፣ ከተሳዳጅነት እስከ አሳዳጅነት ድል አድርጎ ይቅር ማለትን ሁሉ ያጠቃለለ፣ በስልጣንም ይሁን በጭቆና ውስጥ ለሚኖር የሰው ዘር ሁሉ እስከ ቂያማ ድረስ የሚቆይ ጥበብ የተሞላበት የጥበብና ትዕግስት ህይወት ማስተማሪያ ሆኗል። ወደ ሀገራችን ስንመለስ እስልምና በንጉስ አስሐመተ ነጃሺ ጊዜ ከገባበት ጊዜ ጀምሮ እስካሁን ድረስ በብዙ ከፍታዎችና ጭቆናዎች የተሞላ ታሪክ ባለቤት ነው። ከሸዋ ሱልጣኔት እስከ አዳል፣ ከነጃሺ እስከ ሀዲያ ሱልጣኔት፣ ከሐውሳ እስከ ሼክ ሆጀል ያለው የሙስሊሙ አስተዳደርና ግዛት አነሳስ፣ ቆይታና ውድቀት የየራሱ ቀለም ያለውና ከታሪክ ተምሮ ቀጣዩን ዘመን ለማብራት ለሚሻ ሁሉ ትልቅ ማስተማሪያ ናቸው። በሀገራችን ቀደምት ሱልጣኔት የሆነው የሸዋ ሱልጣኔት የሀገራችን እምብርት የሆነችውን ሀገረ ሸዋን ይዞ ቋሚ ቅርሶቹን በሸኖ፣ ሰንዳፋ፣ ዳለቲ፣ አቃቂ ዘርግቶ ከወርጂ ብሔረሰብ ማንነት ጋር ተቆራኝቶ ትላንት ለሙስሊሞች ጥላ ከለላ ሆኖ ሌሎች ሱልጣኖችና ከሊፋዎችን እንደወለደ ይታወቃል። የወርጂ ብሔረሰብ የሸዋ ሱልጣኔት መስራችና ባለቤት መሆኑ ሁሉም የሚያውቀው ታሪክ ቢሆንም ይህ ብሔረሰብ ከሸዋ ሱልጣኔት ውድቀት በኋላ በእስልምናው ሰበብ የደረሰበት በደልና ጭቆናን አልፎ ሀገርንና እምነቱን የጠበቀበት ጥልቅ ጥበብ የአባቶች ተጋድሎ እንዲሁም ከሸዋ ሱልጣኔት አንስቶ አሁን እስካለንበት ጊዜ ድረስ ተለዋዋጭ የፖለቲካ ሂደቶችን እንዴት ተቋቁሞ እምነቱን ባህሉንና ማንነቱን ለትውልድ እንዳስተላለፈ የሚተርክ ወጥ የታሪክ ስራ የለም ለማለት በሚያስደፍር መልኩ አይገኝም።
ይህ ዘወርጂስ ወይም የወርጂዎች የንግድና የትግል ታሪክ መጽሐፍን አንኳር ነጥቦች ከመዳሳችን በፊት የመጽሐፉ አዘጋጅ ስለሆኑት ደራሲ አሪፍ አብዱልቃድር የተወሰኑ ነጥቦችን ለመዳሰስ ወደድን። ደራሲ አሪፍ አብዱልቃድር ውልደታቸው በሸዋ አዲስ አበባ ሲሆን ወላጆቻቸው የወርጂ ብሔረሰብ አባል በመሆናቸው ከልጅነታቸው ጀምሮ የብሔረሰቡን ታሪክ፣ ማንነት፣ ባህልና እምነት እያዩ አድገዋል። የማህበረሰቡን ትልልቅ ሼኾች አግኝተዋል። ታሪክን ከባለ ታሪኮቹ እየሰሙ ከማደጋቸውም ባለፈ በተፈጥሯቸው ባላቸው የጠያቂነት አድማጭነትና አንባቢነት ባህሪያቸው ምክንያት ስለ ሀገራችን ታሪክ፣ የሀገራችን ሙስሊም ውጣ ውረድና የወርጂ ታሪክ ሰፊ እውቀትን ሰብስበዋል። በአካዳሚኩ ዘርፍም በሀገር ውስጥና ከሀገር ውጭ ተምረዋል። በሀገራችን የዘመናዊ ህትመት ታሪክ ውስጥ በኢስላማዊ ጋዜጣ አዘጋጅነትና አሳታሚነት ረገድ በግንባር ቀደምትነት ከሚጠቀሱ የሀገር ባለውለታዎች ውስጥም ናቸው። አልነጃሺ ኢስላማዊ ጋዜጣን ጀምረው በአዘጋጅነት አሳታሚነትና ባለቤትነት የመሩ ሲሆን ከዚህ በተጨማሪም ሳንቲም የንግድ ጋዜጣና ናይል ሪቪው የተሰኙ ጋዜጣዎችን አሳትመው አከፋፍለዋል። በልጆች ስነ-ልቦናና ማንነት ላይ አስተዋጽኦ የሚያደርጉ የልጆች ፊልሞችና መዝሙሮችን አዘጋጅተዋል። ስለ ትዳር፣ ስለ እናቶች እርግዝና፣ ስለ ጥሩ እናት ባህሪያት፣ ስለ ህፃናት ምግብ አመጋገብና አዘገጃጀት፣ ስለ ልጆች አስተዳደግ፣ ስለ ሰውነትና አእምሮ ገንቢ ምግቦችና ስለ ጎበዝ ተማሪ ባህሪያት የሚገልጹ መጽሐፍት በማዘጋጀትና በመተርጎም ለሀገራችን ማህበረሰብ ጤና፣ ስነ-ልቦናና ትውልድ ጠቃሚ የእውቀት ስራዎችን አበርክተዋል። ከዚህም ባሻገር የወርጂዎች ንግድና ትግል ታሪክ መጽሐፍ አዘጋጅ ደራሲ አሪፍ አብዱልቃድር በሙስሊሙ አንድነት ማጣት ዙሪያና ከዚህ ጀርባ ያለውን ሴራ ያዳሰሰውን ሙስሊሞችን የመከፋፈል ሴራ የሚለውን መጽሐፍ ደርሰው ለአንባቢ ያበረከቱ ሲሆን ለምን ኢትዮጵያን በሚል ርዕስ ያሳተሙት መጽሐፍም ከደራሲው ስራዎች ውስጥ ይጠቀሳል። ይህንንም ታሪክ ካላቸው ልምድና እውቀት አንጻር ያለፈውን ብቻ ሳይሆን የሚመጣውን ትውልድና አገር ነባራዊ ሁኔታ ያገናዘበ ከትላንት ማንነት ጋር የነገ ቀጣይነት ተጋምዶ የተሰራ መሆኑ እሙን ነው። መጽሐፉ በመግቢያው ስለ ወርጂ ማህበረሰብ መጽሐፍ ለማጻፍ ከታሰበና እንቅስቃሴ ከተጀመረ ቢያንስ 30 ዓመታትን ማለፉን ጠቅሶ በምሳሌነትም ሐጂ ዑመር ኢማምና ጓደኞቻቸው፣ ሐጅ አደም በዳኒና ጓደኞቻቸው፣ ሐጅ መሐሙድ ሙሐመድ አብሴኖና ጓደኞቻቸው፣ ሐጅ ሰዒድ ሙዘይንና ጓደኞቻቸው፣ ወንድም ፈይሰልና ጓደኞቹ፣ ወንድም ሐሚድ ሐምዛና ጓደኞቹ የወርጂን መጽሐፍ ለማጻፍ ብዙ ሞክረዋል በማለት እውቅና ሰጥቶ በማመስገን እነሆ አላህ ሱብሓነሁ ወተዓላ ያላት ቀን መጣች፣ መጽሐፉን መጻፍ ቻለን፣ አልሐምዱሊላህ ሲል ስኬቱን በማብሰር ይቀጥላል። ይህ መጽሐፍ ተጽፎ እዚህ እንዲደርስ የተለያዩ አካላት የተሳተፉበት ሲሆን እነዚህን በመጽሐፉ ዝግጅት ላይ ላቅ ያለ አስተዋጽኦ ያበረከቱ ግለሰቦችን በደረጃ ከፋፍሎ አመስግኗል። በቀዳሚነትም ሐጅ ሁሴን ሙስጠፋ፣ ሐጅ ኢሬ፣ ሐጂ በሽር ከድር አብዶ፣ ኡስታዝ ዑመር ያሲን፣ መምህር ሐጅ አብዶ ነጋሽ፣ አደም ሐጅ መሐመድ፣ አቶ ጀማል ሐሰን፣ አቶ ኡስማን ማማ፣ ክቡር አቶ ኖዲ አወልን ያመሰገነ ሲሆን ሌሎችም በመጽሐፉ ዝግጅት ላይ ያገዙትን እስከ ቤተሰብ ድረስ አመስግኖበት አልፏል። የመጽሐፉ መነሻ የሆነው ምዕራፍ 1 ልዩ ትኩረት የሰጠው ዝምድና ሲሆን ይህም ዝምድናን ከቁርአንና ከነቢያችን ሰለላሁ ዐለይሂ ወሰለም አስተምህሮ በተወጣጣ መልኩ ተሰብኮበታል። የወርጂዎች የንግድና የትግል ታሪክ በምዕራፍ 2 ስለ ሀገረ መንግስት ግንባታ የሚዳስስ ሲሆን ከክርስቶስ ልደት በፊት 500 ዓመት ከነበረው የዳማት መንግስት ጀምሮ ያለውን የሀገራችን ስርዓተ መንግስት ማንነትና ታሪክ ያብራራል። የጎባና የጎንደር ሙስሊም ሲራራ ነጋዴዎች በተቻላቸው መጠን የዑለማዎችን ህይወት ለማትረፍ ወደ አባ ጅፋርና ወደ ደቡብ እየተጣደፉ ይወስዳሉ። ከሸኖ ከተማ በ30 ኪሎ ሜትር ወደ ደራ መስመር የምትገኘው ባቦ የወርጂዎች መንደር መያዝ ከምትችለው በላይ በቦሩ ስደተኞች ተጨናንቃለች። የመንደሩ ወርጂዎች አቅማቸው ከሚችለው በላይ እያስተናገዱ ነው። ሌላኛዋ ከባቦ መንደር በ3 ኪሎ ሜትር ርቀት ላይ የምትገኘው አብደሎ የወርጂዎች መንደር ከቦሩ ሸሹ ዑለማዎችን ተቀብላ አስተናገደች። ወርጂዎቹ ተፈናቃይ ዑለማዎቹ ብቸኝነት እንዳይሰማቸው ብዙ ጥረት አደረጉ። ቤት ንብረታቸው ለተቃጠለባቸው ዑለማዎች ቤት እየሰሩ ሴት ልጆቻቸውን ዳሩላቸው። ከነዚህ ዑለማዎች ውስጥ ሼህ አላቢሎ እና ሼህ ከድር አቼ ይገኙበታል። እነዚህ ዑለማዎች ልጆች ወለዱ፣ ህዝቡንም ትምህርት አስተማሩ። ዛሬ ከነዚህ ዑለማዎች የተገኙ ቤተሰቦች በወርጂ ውስጥ በብዙ መልካም ተግባር ላይ ተሰማርተው ይገኛሉ። ጉዞ ወደ ዳለቲ በሚል ርዕስ በተቀመጠው ምዕራፍ 3 ላይ ከ1785 ጀምሮ ያሉ ታሪኮችን የሚያነሳ ሲሆን ለማህበረሰብ ግንባታና ቅርጽ ትልቅ አስተዋጽኦ ያላቸውን ዑለማዎችና ባለሀብቶችን
ታሪክና ማንነት ያነሳል። ከነዚህ ውስጥም ሙፍቲ ዳውድና የእሳቸው ፍሬ የሆኑ ደረሳዎችን በታሪክ የያዘ ሲሆን በ1795 የወርጂ ልጆች ሼህ ቡሽራ ገታ ጋር እንደተማሩና ዑለማ እንደሆኑ ሲገልጽ የሼህ ቡሽራ የማዕረግ ተመራቂ ሼህ ሰይድ መሐመድ ሮጌ በ1880 ዓመተ ልደት ምንጃር ላይ ትንሽ ከተቀመጡ በኋላ ሮጌ ገብተው ማስተማር ጀመሩ ይለናል። በንግድ በኩል በ1855 ዓመተ ልደት ዳለቴ እንዶዴ ስለተወለደው ሙሴ ኦዳ ሎሃ እዛው ዳለቴ እንዶዴ ላይ በ1877 ስለተወለደው ኑሩ መሐመድ ዩሱፍ እድገትና ንግድ ጅማሩ ይተርካል። የወርጂ ነጋዴዎችና ማህበረሰብ በዮሐንስ የማክፈር ዘመቻ ወቅት የሰሩትን ስራ ያስቀምጣል። በ1880 ዓመተ ልደት በድንኳን ውስጥ የሚኖረው አጼ ዮሐንስ ወደ ጎንደር በመሄድ የጎንደር ሙስሊሞች ክርስትናን እንዲቀበሉ ካልሆነ አካባቢውን ለቀው እንዲወጡ ማድረግ መስጊዳቸውን በኃይል ወደ ቤተክርስቲያን ቀየረ። ይህ አልበቃ ብሎት በ1881 ወሎ ቦሩ ሜዳ ላይ ሜዳው መያዝ በቻለው መጠን ሙስሊሞችን ሰብስቦ መግደል ጀመረ። የወርጂ የአርጎባና የጎንደር ሙስሊም ሲራራ ነጋዴዎች በተቻላቸው መጠን የዑለማዎችን ህይወት ለማትረፍ ወደ አባ ጅፋርና ወደ ደቡብ እየተጣደፉ ይወስዳሉ። ከሸኖ ከተማ በ30 ኪሎ ሜትር ወደ ደራ መስመር የምትገኘው ባቦ የወርጆች መንደር መያዝ ከምትችለው በላይ በቦሩ ስደተኞች ተጨናንቃለች። የመንደሩ ወርጆች አቅማቸው ከሚችለው በላይ እያስተናገዱ ነው። ሌላኛዋ ከባቦ መንደር በ3 ኪሎ ሜትር ርቀት ላይ የምትገኘው አብደሎ የወርጆች መንደር ከቦሩ ሜዳ የሸሹ ዑለማዎችን ተቀብላ አስተናገደች። ወርጆቹ ተፈናቃይ ዑለማዎቹ ብቸኝነት እንዳይሰማቸው ብዙ ጥረት አደረጉ። ቤት ንብረታቸው ለተቃጠለባቸው ዑለማዎች ቤት እየሰሩ ሴት ልጆቻቸውን ዳሩላቸው። ከነዚህ ዑለማዎች ውስጥ ሼህ አላቢሎ እና ሼህ ከድር አቼ ይገኙበታል። እነዚህ ዑለማዎች ልጆች ወለዱ፣ ህዝቡንም ትምህርት አስተማሩ። ዛሬ ከነዚህ ዑለማዎች የተገኙ ቤተሰቦች በወርጂ ውስጥ በብዙ መልካም ተግባር ላይ ተሰማርተው ይገኛሉ። ከደረሶቻቸው መሸሽ የቻሉትን ዑለማዎች የጫቱ የአብደሉና የማህመዴ መንደር ወርጆች ተቀብለው ኸልዋና ማስተማሪያ ቦታዎች ሰሩላቸው። ቀለባቸውን ህዝቡ ተከፋፍሎ የሚያስፈልገውን ምግብና መጠጥ ያቀርብ ነበር። በዚህ ዘመን ነበር የወርጂ ሴቶች የዛሬው አዲስ አበባ ተደጎል አደባባይ እስከ ጊዮርጊስ ቤተክርስቲያኑ ያኔ አልተሰራም ነበር ባለው ሜዳ ላይ የመገበያያ ገበያ በማድረግ ይጠቀሙበት የነበረው። ሴቶቹ ከያሉበት የተለያዩ መንደሮች በእግር ወደዚህ ገበያ እየመጡ እየተገበያዩና መረጃ እየተለዋወጡ የሚያገኙትን መረጃ ወደሚወርበት አካባቢ ይወስዱ ነበር። ይህ አሰራር አጼ ምኒልክ አዲስ አበባ ገብተው የጊዮርጊስ ቤተክርስቲያን እስከሚገነቡበት ቀን ድረስ ቀጥሏል። በሮጌ በጦጦሴና በጫቱ ላይ ወርጂዎች በሰላም እየኖሩ ቢሆንም መቼ ችግር እንደሚፈጠር ስለማያውቁ ጀግኖቻቸው ቀድሞ ከማብቃት አልቦዘኑም ይላል የወርጂዎቹ የንግድና ትግል ታሪክ መጽሐፍ። ከዚህ በኋላ የወርጂ ነጋዴዎች በንግድ አሊሞቹ በጥበብ ጀግኖቹ በውጊያ ከምኒልክ ጋር ስላደረጉት እልህ አስጨራሽ ተጋድሎ መሳጭ በሆነ መንገድ ይተርካል። ስለ ሙጃሂድኑ ቱሬ ዋሪዮ በምኒልክ ወታደሮች ላይ ስለፈጸመው ጀብዶ፣ ስለ ጀግናው ተዋጊና አሊም ሸቀጦ ዱሪ እንዲሁም ኡራጎ ባቲ ማና ትግልና ጥበብ ያወሳል። ከዚህም ውስጥ ከፊል ጀብዶችን አልፈን የሚከተለው እናገኛለን። የሸዋው ንጉስ ምኒልክ የኦርቶዶክስ ተከታዮች የምስጥር ቦታችንና የወደፊት ጀግኖቻችን መወለጃ ቦታ ከሚሉት ሮጌ ከሚገኘው የረር ተራራ ግርጌ ጀምሮ ወደ ደብረ ዘይት በሚወስደው መንገድ ላይ ባሉት ሜዳማ ቦታዎች ላይ አዲስ ከተማ መገንባት መፈለጋቸውና በቱሮ ዋሪዮ መሪነት ከሚፈታተኗቸው ወርጂዎች ጋር በጋራ መኖር ስላልፈለጉ ከፍተኛ ጫና ማድረግ ጀመሩ። ቤት ያቃጥላሉ፣ ሰው ይገድላሉ። በ1883 ዓመተ ልደት የአጼዎችን ተንኮል ጠንቅቀው ከቤተሰባቸው የሚያውቁት ጀግናው አብዱሌ ሎቱ ህዝቡ ሳይጎዳ ከሮጌ እንዲወጡ ለቱሮ ዋሪዮ ስለመከሩት ተከታይ ወርጂዎችን ይዞ ወደ ዳለቲ ሄደ። ሼህ መሐመድ ሮጌ ግን አካባቢውን ለቀው ለመውጣት ፈቃደኛ ባለመሆናቸው የሼኩ ተከታዮች ሳይወጡ ከእሳቸው ጋር ቀሩ። ከቀሩት ውስጥ ጦረኛው ኡራጎ ባቲ ኢማናት ይገኝበታል። ከቱሮ ዋሪዮ ጋር ወደ ዳለቲ ከሄዱት ውስጥ ታዋቂው አሊም ሼህ አብዱራህማን ዋቄ አህመድንና ሼህ መሐመድ አህመድ ይገኛሉ። ዳለቲ እንደደረሱ የዳለቲ ወርጂዎች በደስታ ተቀበሏቸው። በሂደት ዳለቲዎች በቱሮ ዋሪዮ ለመተዳደር ፈቃዳቸውን ሰጡ። ሮጌ ላይ ጀግናው ኡራጎ ባቲ ሮጌን ከሽፍቶች መጠበቅ ቢችልም የንጉስ ምኒልክ ትንኮሳን መቋቋም ከበዳቸው። በጀግንነቱ በንጉሱ ዘንድ የሚታወቀው ኡራጎ ባቲ በንጉስ ወታደሮች ተይዞ ከተወሰደ በኋላ ወርጂዎቹ 3 ጥያቄ ቀረበላቸው። አንደኛ ክርስትና እንዲቀበሉ፣ ካልሆነ ሁለተኛ መቀበሪያ ጉድጓዳቸውን እንዲቆፍሩ፣ ይህም ካልሆነ አካባቢውን ለቀው እንዲሰደዱ የሚል ነበር። ከመንፈሳዊ አባታቸው ሼህ መሐመድ ሮጌ ውጪ የሚከላከልላቸው ጀግና የሌላቸው ወርጂዎቹ መቀበሪያ ጉድጓዳቸውን ቆፍረው የንጉሱን ውሳኔ ይጠብቁ ጀመር። ሼህ መሐመድ ሮጌ መፍትሄ ፍለጋ ወደ ጌታቸው አላህ ሱብሓነሁ ወተዓላ እያለቀሱ ያ ሐናን ያ መናን ያ ፈታህ ያ አላህ እያሉ ይለምናሉ፣ ያለቅሳሉ። አቤት ጭንቀት! አጼ ምኒልክ መቀበሪያ ጉድጓዳቸውን ሲመለከት እየተገረመ እነዚህ የምን ወርጂ ናቸው? ወርች ናቸው ብለዋቸው ሄዱ። ወርች ማለት የማይበላ አስቸጋሪ የበሬ ስጋ ማለት ነው።
ወርጂዎቹ በዚህ መልክ ሰላም ሲያገኙ ጀግናው ኡራጎ ባቲ ግን ታስሮ ክርስትና እንዲቀበል ብዙ ጫና እየተደረገበት ነበር። ከአንድ ዓመት እስር በኋላ ክርስትናን ሳይቀበል ሰፊ መሬት ተሰጥቶት ከንጉስ ምኒልክ ጎን ቆሞ ሊዋጋ ተስማምቶ ተፈታ። በውጤቱም ንጉስ ምኒልክ አንድ ጀግና ተዋጊ አገኙ። ከዚህ በኋላ ኡራጎ ባቲ ስራው ከንጉሱ ጎን ቆሞ ውጊያ ማድረግ ሆነ። በ1885 ዓመተ ምህረት እቴጌ ጣይቱ ወደ እንጦጦ በመሄዳቸው አካባቢውን ስለወደዱት ንጉስ ምኒልክ ኤረር ተራራ ስር ከተማ የመገንባት ፍላጎታቸውን ትተው ወደ እንጦጦ ተራራ ሰፈሩ። በእንጦጦ ተራራ ላይ የሚኖሩት ወርጂዎች ራሳቸውን ለመከላከል በቂ ኃይል ሳልነበራቸው ለእቴጌ መነን እጅ ከመስጠትና ከማገልገል ውጪ ሌላ እድል አልነበራቸውም። ለማገልገል ፈቃደኛ ያልሆኑት የዛሬው ጨው በረንዳና አቶ ውስተራ ወዳሉ ዘመዶቻቸው ተሰደዱ። እቴጌዋ ለ82 የወርጂ አባወራዎች የሚኖሩበትን አካባቢ በመከለል አገልጋዮቿ አደረጓቸው። በአጎራባች አካባቢ የሚገኙ ሰዎች እንዲሰባሰቡ የሐሙስ ገበያ በመክፈት ሲራራ ነጋዴ ወርጂዎቹ ለገበያ የሚሆኑ እቃዎች አገር አቋርጦ እንዲያመጡና ሌሎች ነዋሪ ወርጂዎች እቴጌዋ የሚያሰሩትን የማርያም ቤተክርስቲያን በጉልበታቸው እንዲያግዙ አደረጉ። ቤተክርስቲያኑ ካለቀ በኋላ የወርጂ ሲራራ ነጋዴዎች ለቤተክርስቲያኑ የሚሆኑ ምንጣፎችና ዕጣን ማምጠት ግዴታቸው ነበር። በ1888 ዓመተ ምህረት እቴጌ ጣይቱ የዛሬው ፍልውሃ አካባቢ ሲንቀሳቀሱ አዲስ የማያውቁት አበባ በማየታቸው ሰፈሩን አዲስ አበባ አሉት። የሸዋው ንጉስ እቴጌ መነን ተከትለው ወደዚሁ አዲስ አበባ ገቡ። የአድዋ ጦርነት ንጉስ ምኒልክ አዲስ አበባ ላይ ከተቀመጡ በኋላ ተጀመረ ሲል ምዕራፍ 3ን ያጠናቅቃል። በምዕራፍ 4 የወርጂዎችን መነሳትና መውደቅ የሚያወራው መጽሐፍ ዳለቲ ላይ በቱሮ ዋሪው ስር ለነበረው የወርጂ ፍትህ አስተዳደር ስለ ባለ ሀብቶቹ አባ ኢብራሂምና አባ ቆጴ ይተርካል። በዚህም በወቅቱ የወርጂ የሲራራ ነጋዴ ባለ ሀብቶች በሀብትና የንግድና መስመር ደህንነት በመጠበቅ ረገድ የነበሩበትን ምጥቀት ከአባ ጅፋርና ከጅማ ጋር ያላቸውን ትስስር ያወሳና የሚኒልክን ትንኮሳና ሴራ ያብራራል። በጣሊያን ወረራ ጊዜም ቢሆን በእምነታቸውና ማንነታቸው ምክንያት ሲገፉ የነበሩት ወርጂዎች የነበራቸውን የአድዋ ጦርነት የጦር ሜዳ ጀብዱና በሀገሪቱ ታሪክ ውስጥ በዝምታ መታለፋቸውን ደራሲው አሪፍ አብዱልቃድር በቁጭት ውስጥ ሆኖ በሚከተለው መንገድ አስፍሮታል። ጀግናው ኡራጎ ባቲ እና ፊት አውራሪ አባ ወርጂ ጦራቸውን ይዘው አድዋ ላይ ከጣሊያን ጋር እየተዋጉ ነው። ኡራጎ ባቲ እንደ ልማዱ የጣሊያን ወታደሮችን እየጣለ ሲሆን አምባላጌ ላይ ፊት አውራሪ አባ ወርጂ በጣም የሚፈራውን የጣሊያን ጦር ጀነራል ቶዞሊ ጦሩን እየጎበኘ ተመለከቱት። በውስጣቸው ፍርሃት የማያውቁት አባ ወርጂ በመሸሽ ጀነራሉን ሊያንቁት ወደሱ ሲሄዱ ጀነራሉ ሽጉጥ ሊያወጣባቸው ሲሞክር ቀድሞ ያዙት። ሲታገሉ ቆይተው ሁለቱም ገደል ገብተው ሞቱ። አንድ ተራ የጣሊያን ወታደር ለገደለ አርበኛ ታሪክ ሲነገርለትና ድርሳናት በሚጻፍለት ሀገር በጣም የሚፈራን ጀነራልን ለገደሉት ለእኛው ሰው አባ ወርጂ ግን ከአንድ አዝማሪ ውጪ ታሪካቸውን የሚናገር ሰው ጠፋ። የኤፍኤም 101 ሬዲዮ ጣቢያ የአሻም ሬዲዮ ፕሮግራም አዘጋጅ ጋዜጠኛ ሚካኤል የእናኑ ልጅ ታሪክ የረሳቸውን አባ ወርጂን እናስታውስ ብሎ ፕሮግራም መስራቱ ያስደስታል። አጼ ምኒልክ የጣሊያንን አድዋ ላይ ማሸነፋቸው ከእንጦጦ ወደ መሃል አዲስ አበባ ለገቡ ወርጂዎች የተደበላለቀ ስሜት ነበር የሰጣቸው። እንዳይደሰቱ የሃይማኖት መብታቸው ስላልተጠበቀ መስጊድና የቅብር ስፍራ የላቸው። በተለይ ከእንጦጦ ውጪ የቅብር ስፍራ ለመኖሩ እናት ስትሞት ከቤታቸው ጓሮ ይቀብራሉ፣ አባት ሲሞት እንደዚሁ ጓሮ ይቀብራሉ፣ ልጅም ከሞተባቸው እንደዚሁ እያለ ይቀጥላል። በቃ ቤተሰብን እንደ ውሻ ከጓሮ መቅበር ነው። የአድዋ ድሉን በደስታ ካላከበሩ በባንዳነት መጠርጠር ይመጣል እያለ ዘመኑን ያወሳል። በአዲስ አበባ ውስጥ በሚኒልክ አስተዳደር ዘመን መጀመሪያ ስትሰራው መሐመድ ወሊ መስጂድ ከዛም ጋር ተያይዞ ስለመጣው ጥበብ የተሞላበት ድል ያወጋል። የወርጂዎችን የንግድና የትግል ታሪክ በምዕራፍ 4 ከምኒልክ እስከ ኃይለሥላሴ ከኃይለሥላሴ እስከ ደርግ ወርጂዎችን ያጋጠማቸውን ፈተናዎችና ያለፉባቸውን መንገዶች በአማረ መልኩ ይተርካል። በሴራና ሙስሊሙን ማህበረሰብን በመጣል ከሚያምኑ የንጉሳውያኑ አካላት ጋር የነበራቸውን ውጣ ውረድ፣ ውድቀትና መነሳት የሄዱባቸውን ጥበቦች በስፋት ይተርካል። የዳለቲን ኢስላማዊ እውቀት ማዕከልነት፣ የአጋሩን ሁኔታ፣ የአባ ጅፋርን ህልፈትና ተያይዞ የመጡ ጉዳዮች ከተዳሰሱት ውስጥ ጥቂቶቹ ናቸው። ሴራዎችና የወርጂዎች መንቃት፣ ስለ ጀማል ያሲን የሀገራችን ሙስሊም ነጻ ለማውጣት ወርጂዎች ተሰባስበው መክረው ስለነደፏቸው 4 ስትራቴጂዎችና የንጉሱ ውድቀትና እሱን የተካው ደርግ ይዞት የመጣው መዘዝ ተተንትኗል። በምዕራፍ 5 ስለ ሸዋ ሱልጣኔት የሚያወሳ ሲሆን ከስያሜው ጀምሮ ያሉ ልዩነቶችን እንደሚከተለው አስቀምጧል። የአረብ ጸሐፊያን የማክዙሚ ስርወ መንግስት የሚሉት፣ የአውሮፓ ጸሐፊያን የሸዋ ሱልጣኔት ይሉታል። በሁለቱ መሃል ያለው ልዩነት አውሮፓውያኑ ጸሐፊያን የሚከተሉት የግዛት ክልሉን ስም ሲሆን የአረብ ጸሐፊያን ግን የሚከተሉት ስልጣን ላይ ያለውን የቤተሰብ ስምን በመያዝ ነው። መጽሐፉ ምዕራፍ 6 ወርጂ የሚል ስያሜ የሰጠው ሲሆን ወርጂ የሚለው የቃል ስያሜን ከታሪክ ድርሳናት አንጻር ያብራራል። አንዳንድ ጊዜ ከዘር ጋር በተለዋዋጭነት የሚጠራው የወርጂ ህዝብ
በ8ኛውና በ9ኛው ክፍለ ዘመን በመካከለኛው ኢትዮጵያ ከጣርማበር እስከ እንጦጦ እና ከጣርማበር እስከ አዋሽ ሜዳማ ስፍራዎች ድረስ ባሉት መሬቶች ላይ የሚኖሩ ሙስሊሞችን የሚወክል ስም ነው። በወቅቱ በአካባቢ ላይ ከሚኖሩት ሙስሊሞች በስተቀር የዛሬዎቹ አማሮች ወይም ኦሮሞዎች ወይም ትግሬዎች ወይም አርጎባዎች ወይም ሐረሪዎች አልነበሩም። ይህን እውነታ ከሀገር ውስጥ ጸሐፍት ፕሮፌሰር ታደሰ ታምራትና ፕሮፌሰር ላጲሶ ዴሌቦ እንዲሁም ከውጭ ሀገር ጸሐፊ ቼሩሌ አንሪኮና ተርሚንግሃም ይጋሩታል። በዚህ ምዕራፍ ውስጥ ወርጂዎች ለሀገራችን እስልምና መስፋፋት የነበራቸው ሚያዎች የተጠቀሰ ሲሆን በሀገራችን በተለያዩ ከተሞች ማለትም በነጌሌ ቦረና፣ አጋሮ፣ አዳባ፣ ዶዶላ፣ ባሌ ጎቤ፣ ሻሸመኔን ጨምሮ ቢያንስ ከ51 የሚበልጡ ከተሞች መስጂዶችን ማሰራታቸው ተመላክቷል። በተጨማሪም በዚህ ምዕራፍ ስለ ወርጂዎችና ኢማም አህመድ ትስስር፣ በኢማም አህመድ ስትሾሙት ኤሚር አመረዲንና ኤሚር አብድላ የተባሉ የወርጂ ሙጃሂሮችን ታሪክና የአስተዳደር ቦታ ያስቀምጣል። ስለ ወርጂ የጎሳ መስራረት መጽሐፉ ሎን አስቀምጧል። በምዕራፍ 7 የሰንዳፋ ሸሂዶችን ያወሳው መጽሐፉ ዑመር ኢንዶ፣ አህመድ ቀርሹ፣ ጀማል ሸካና ተወዳጁ አብዲ ሙሳ ባቲ ስለተገደሉበት ሁኔታና ግድያው ከንጉሥ ኃይለ ሥላሴ ጋር ስላለው ተያያዥነት አብራርቷል። ምዕራፍ 8 ማስታወሻነቱ ለሐረር ሙስሊሞች ሲሉ ገደል ለተወረወሩት ባለሀብቱ ገዳ ጂማሌ ያደረገው የደራሲ አሪፍ አብዱልቃድር መጽሐፍ ከገዳ እስከ አብዱል የሚል ስያሜ ሰጥቶት ስለ ገዳ ጂማሌ ያወሳል። በምዕራፍ 9 የወርጂን ብሔረሰብ የጋብቻ ስነ ስርዓት ከሽማግሌዎች ምልልስ እስከ ዋልቻ ያለውን ያብራራል። በምዕራፍ 10 ልጅ አስተዳደግን፣ በምዕራፍ 11 ስለ አያና አባዬ የሚያብራራ ሲሆን አያና አባዬ በወርጂ ማህበረሰብ ውስጥ ህዝቡ ለአባቶችና እናቶች የሚሰጠው የክብር ስም ያወሳል። በምዕራፍ 14 ዑለማዎቻችን በሚል ርዕስ ስለ ዑለማዎች የሚያብራራ ሲሆን በዚህ ምዕራፍ መግቢያ ላይ ደራሲው ዳለቲን እንዲህ ገልጿታል። ዳለቲ የዛሬዋ ከተማ ግን ጥንታዊ መንደር፣ የቀደምት ዑለሞች መገኛ፣ የመጀመሪያዎች የእስልምና ተቀባዮች መፍለቂያ፣ ስፍር ቁጥር የሌላቸው ደረሳዎች ከየሀገሩ መጥተው የዲን እውቀት የገበዩባት አገር፣ የመጀመሪያውን የአንዋር መስጂድ ኢማምና የበላይ ጠባቂዎች ያፈራች ምድር፣ ከአብራኳ የወጡት ልጆች ለንግድ በየሀገሩ ሲበተኑ እንኳን የዲን ትምህርትን ያስፋፉ የሆኑ ጥንትም ዛሬም የዚክርና የአውራድ ድምፅ ከዚህም ከዚያም ከየቤቱ የሚተም ንብ መስሎ የሚሰማባት፣ የተንጠለጠለ ሰለዋት ተንቢህ ከየቤቱ ግድግዳ የማይጠፋባት፣ በዚህም ህዝቦቿ ፈጽሞ የማይደራደሩ የሆኑ በምዕራፍ 18 ጀግኖችን ያወሳ ሲሆን አብዲ ሙሳ ዑመር ቱሮዋሪዮ፣ ሸሂድ አብዲ ሙሳ ባቲ፣ ነጋድረስ ሙሴ ኦዳ፣ ሻምበል መሐመድ ሼህ አብዱራህማን፣ ሀጂ ሙሳ ሼህ አብዱራህማን፣ ጀማል ያሲን፣ አብዱ ሙዘይን፣ ጀማል ጃራ፣ ሸሂድ ሐጅ ስራጅ ሙሳ ታሪካቸው ተዘክሯል። በሌላ ምዕራፍ ነጋዴዎች የተወሱ ሲሆን ከነዚህም ውስጥ አብዶሽ አብዱልቃድር፣ ሀጂ ሙኤስ ሰኢዶ፣ ሀጂ ሙስጠፋ ሼህ እስማኤልና ወንድሞቻቸው ሀጅ አሊ ሹራባ፣ ሀጅ ሙስጠፋ አባጉራራና ሀጅ ኡስማን በሽር፣ ሀጅ መሐመድ ሙሴ፣ ሀጅ ዑመር ኢማም፣ ሀጅ አደም አሎ፣ ሀጅ አደም በዳኔ፣ ሀጅ ሁሴን አተኮ፣ ሙስጠፋ ሚሾ፣ ሀጂ ኑሩ መሐመድ ዩሱፍ፣ ስራጅ ደስታ፣ አሊ አደም፣ ሀጂ ጀማል ኢማሙ ዲኮ ታሪክ የንግድና ልፋት ውጣ ውረድ ተብራርቷል። ከታዋቂ ሰዎች ውስጥ ሀጅ አሕመድ ሙዘይን፣ ሀጅ አብዱልሐይ ሼህ መሐመድ፣ ሀጅ ነጋሽ ኢሳ፣ ሀጅ ኡስሜ አባጎዴ፣ ሀሩን አባደር፣ ኢንጂነር አሕመድ ዑመር፣ አደም አላሮ፣ ሀጅ ሐሰን፣ ሀጅ ያሲን ሼህ ኢማም፣ ሀጅ ሁሴን ዑመርና ወይዘሮ አበሩ ሁሴን፣ አቶ ሰኢዶ ዲነግዴ በዩ፣ አቶ ደምሴ ጋሼ፣ ሀጅ በሽር ቃሲም ዑመር፣ አቶ ስራጅ ሙሐመድ አሚን፣ ሀጅ ሙሳ ኢማም ዲኮ፣ ሀጅ መሐሙድ ሙሐመድ አብሴኖ፣ ሙሐመድ መልካ፣ ሀጅ ጅብሪል ኢማሙ ታሪክ በመጽሐፉ ላይ ተካቷል። ሰለዋትና ቡና በሚል ርዕስ በተዘጋጀው ምዕራፍ ላይ ደራሲው በመግቢያው ላይ እንዲህ ብሏል። ወርጂዎች ለደስታቸውም ሆነ ለሐዘናቸው ሰለዋት እንደሚያበዙ አቶ አደም ሐጂ ሙሐመድ ሼህ አደም ይናገራሉ። በተለይ ከ1875 ዓመተ ልደት እስከ 1967 ዓመተ ልደት በወርቃማ ዘመናቸው ውስጥ ጠዋት የሱብሒ ሰላት ሰግደውና ማታ ከመግሪብ ሰላት እስከ ኢሻ ሰላት ድረስ ሰለዋት እንደሚያደርጉ ያስረዳሉ። ስለ ቡና አገኘትና ከወርጂ ጋር ስላለው ትስስር ያብራራል። በመጨረሻም የቤተሰብ ጉባኤዎችን በማሳየት መጽሐፉን ያጠናቅቃል። በአጠቃላይም በደራሲ አሪፍ አብዱልቃድር የተዘጋጀው ዘወርጂስ ወይም የወርጂዎች የንግድና የትግል ታሪክ የወርጂዎችን የዘመናት ጉዞ ጥንካሬ፣ ጥበብ፣ መስዋዕትነት ከማሳየቱም በላይ የሀገራችንን ሙስሊም ታሪክ ያሳየ ነው። ደራሲ አሪፍ አብዱልቃድርን ለሰሩት ትውልድ ተሻጋሪ ስራ ልባዊ ምስጋናችንን ያበረከትን የወርጂዎች የንግድና ትግል ታሪክ መጽሐፍ የወፍ በረር ቅኝታችን ስናጠናቅቅ ለአንባቢው መልካም ንባብን፣ ለባለ ታሪኮቹ እናትና አባቶቻችን ሁሉም ፋቲሃ እንዲቀራ እየጠየቅን ነው።